አይነት ጥያቄ አንተ ከሚነገር አምጣ ከዚህ ይህንኑ ክፍል ይዞ በተቃራኒ ነው ብሎ የተረጎመ አንድ አባት አምጣ ነገር አልክ። ልክ ማንን እንደጠየቀው ቅድም ልደትን እንደጠየቀው ማለት ነው። ሐዋርያት ሥራ ምዕራፍ 13 ላይ የሊዲያ ላይ ልክ እንደጠየቀው በሌላ ጉዳይ በሌላ ርዕስ ብንም እሱ ላይ አምጣ አልከው። ከዛ በኋላ የምዕራፍ 10 ይዞ መጣ ብለህ ይሄ ማፈሪያ ብለህ ስትሰድቡ ነበር። ምንስ ማፈሪያ ነው ብለህ ምዕራፍ 10ን ስላመጣ ኤግዛክት 16 ጠይቆ 10 ካመጣ ማፈሪያ ልክ እንደዛ ሁሉ እኔም አንተን የጠየቅኩህ 16 ነበር፣ ግን 16ን ጠይቂ 16 ስላላመጣ ማፈሪያ ብለህ ይደብራል። ለዘላለም ሞት አስቀድሞ በእግዚአብሔር ተወስኗል ይላል። እኔ እኮ ደግሞ ደፋሮች ናቸው። ለእግዚአብሔር ክብር መገለጫ አስቧል። አንዳንድ መላእክት እና ሰዎች እንዲህ አረብም በቤት እኔንም አሳውቁኝ መጥፋትና መዳኒን በቃ አንደኛ የቀረውን ዘመኔን እንዲህ ምን አለፋኝ አስቧል። አንትሽ ለክብር መገለጫ የሲኦል ሆነሻል። ለዘላለም ሞት አስቀድሞ በእግዚአብሔር ተወስኗል ይላል። እኔ እኮ ደግሞ ደፋሮች ናቸው። ለእግዚአብሔር ክብር መገለጫ አስቧል። አንዳንድ መላእክት እና ሰዎች እንዲህ አረብም በቤት እኔንም አሳውቁኝ መጥፋትና መዳኒን በቃ አንደኛ የቀረውን ዘመኔን እንዲህ ምን አለፋኝ አስቧል። አንትሽ ለክብር መገለጫ የሲኦል ሆነሻል። አንተ ለክብሩ መገለጫ ዣንጥላ ነው የማስገባው። ይሄን ሁሉ ግንባር ይዤ ትላለህ። ቀጥል። ኧረ ከባድ እንደ እኔ ለክብር መገለጫ እንትን ነው ስዕለት ሲገባ ነበር የማውቀው። ለካ አንዳንድ መላእክትም ይገባሉ ወደ ሲኦል። ለክብር መገለጫ የተወሰኑ መላእክት ወደ ሲኦል። ዘማ እግዚአብሔር ያደረገልን ታምር ተናገር ስትባል ለክብሩ መገለጫ ሲኦል ገብተህ ወይ በዳንያል ኧረ ትምህርት ጠላዋለ። ኧረ በቃኝ መምህር ማለት ነው። እንዲህ አስቧል። ለክብር መገለጫ አንዳንድ ለዘላለም ሞት አስቀድሞ በእግዚአብሔር ተወስኗል። ከባድ ነው እና እንደዚህ ብለው ነው የሚያምነው እና እነዚህ አትመራመር እንጂ ሚስጢር እኮ ወይ ሊሚት ነው ያለኝ። የመኳ አይሰማም። ተውት፣ ባሰሙት ይሻላል። ተወስኖብኝ ነው። አዎ ግን አይፈረድብህም። ማንጎንም የበላው ወይ ተብለን ግን አይ የምር እስቲ ናቱሽ ሰላም ይበለንና አነ የሰራውን ቪዲዮ አለ አላቅም። ሌላ ስልክ ካለ አነም ሰላም በለን። ናቱሽ እንኳን ደህና መጣ ሰላም በሉና እስቲ አንዳንድ ቪዲዮዎችም እያየን ሪያክት እናደርጋለን። ጋይስ ናቱ አለ አነ እንኳን ደህና መጣ ሰላም እንደና እግዚአብሔር ይመስገን። ለዋዴ አንቺ ሰላም ብያለች። በአለ ሌላ ስልክ አሳያችኋለሁ። እንዴት ነህ? አነ ሰላም ነው ወይ? አዲ ሁሉ ሰላም እግዚአብሔር ይመስገን አለን። እንዴ ምንድነው ተቋርጦ ነው እንደ ሰዎች
አይደለም አንድ ቪዲዮ ላይ ያሳዩ በኋላ አመጣች መጣ ጥያቄ ላይ የኔ ጭራሽ ድሬስም ነበረ ዲስፕሌስ ተደረገ። ይህ ምኑ ማፈሪያ ነው? ጥያቄ ነገር አምጣ ከዚህ ይህንኑ ክፍል ይዞ በተቃራኒ ጉዳይ የተረጎመ አንድ አባት አምጣ ነገር አልክ። ልክ ማንን እንደጠየቀው ቅድም ልደትን እንደጠየቀው ማለት ነው። ሐዋርያት ሥራ ምዕራፍ 13 ስለ የሊዲያ ላይ ልክ እንደጠየቀው በሌላ ጉዳይ በሌላ ርዕስ ምንም እሱ ያምጣ አልከው። ከዛ በኋላ የምዕራፍ 10 ይዞ መጣ ብለህ ይሄ ማፈሪያ ብለህ ስትሰድቡ ነበር። ምንስ ማፈሪያ ነው ብለህ ምዕራፍ 10ን ስላመጣ ኤግዛክት 16 ጠይቀው 10 ካመጣ ማፈሪያ ልክ እንደዛ ሁሉ እኔም አንተን የጠየቅኩህ 16 ነበር። ግን 16ን ጠይቂ 16 ስላላመጣ ማፈሪያ ብለህ ይደበራል። እንትን ምንድነው አሁን የምሬ ነው የምላችሁ። ከዚህ ቪዲዮ አንድ ነገር መማር ያለባችሁ ነገር ምንድነው ጋይስ፣ በምንም አይነት ሁኔታ ላይ ብትሆኑ በተቻለ መጠን እውነት ለማውራት ከመጠን በላይ ትዕቢተኛ አትሁኑ። የምሬ ነው የምላችሁ። እግዚአብሔር ያዋርዳችኋል። አሁን በዚህ ደረጃ ማፈሪያ ምናምን ብሎ ሲናገር የነበረው አማን ራሱ ከዚህ በፊት በጣም ብዙ ጊዜ ተዋርዷል። ብዙ ጊዜ ሰው ከስተቱ የማይማር ከሆነ እንግዲህ ምንም ማድረግ አይቻልም። እና ትዕቢተኛ አትሁኑ። እውነት ለማውራት ትዕቢተኛ አትሁኑ። ኦኬ፣ ልደትን በዛ መልኩ ደስ በማይል መልኩ በዛ መልኩ አወራው። እግዚአብሔር ያው እንግዲህ ልጁ አኬ ላይ አኬ እጅ ላይ ጣለው እና እዛው ተያዘ እዛው ማለት ነው። እና እግዚአብሔር በዚህ መልኩ ኢሉሚኔትድ ኮሜንት ላይ እና እግዚአብሔር በዚህ መልኩ ሰዎችን ያዋርዳል። ትዕቢተኛ አትሁኑ። እመቤታችን የጸለየችው ጸሎት ላይ አንደኛው እሱ ነው። ኦኬ፣ እግዚአብሔር ትዕቢተኞችን ያዋርዳል። ራሳቸውን ከፍ ከፍ የሚያደርጉ ሰዎችን ዝቅ ዝቅ ያደርጋቸዋል። እና በተቻለ መጠን የተወሰነች እውቀት ምናምን ቢኖረንም ሀምብል ለመሆን እንሞክር። ኦኬ፣ ሀምብል ለመሆን እንሞክር። ዮሐዲ እስቲ የሆነ አንድ ዝም ብለን አንዳንድ ነገሮች የሆነ አንድ ሰነድ ከዚህ ጋር ላይገናኝ ይችላል። በእርግጥ ስለ ሉተር አንዳንድ ነገሮችን እስቲ ጎን ለጎን ዝም ብለን እናንሳ ብዬ ነው። የሆነች ሰነድ እያየሁ ነው። ቀጥል እስቲ ዮሐዲ፣ እስከዛ ድረስ ሐሳብ ካለ ኦር ማንሳት የምፈልጋቸው ሐሳቦች ይኖራሉ ብዬ አስባለሁ። ቀጥል ፓፓ። የህፃናቱ ላይ ሲነሳ ከነበረ ማለት ኤክሰፕሽናል የሚለው ሐኪም በደንብ አብራርተዋል። እስቲ ግን አንድ ነገር ማነሳው አለ፣ ቀጥይበትና እንትን እንላለን። አንሳና እኔ እንትን እላለሁ። እሺ፣ አንድ ፋይል እያወጣሁ። ኦኬ፣ እሺ። ስለሱ አሁን ይሄ እምነት ያስፈልጋል ምናምን ሲባል የነበረው እስቲ በራሳቸው ኤክሴፕሽናል መሆኑ ምናምን የሚለው እስቲ ቆይ እሱንም እናነሳዋለን። ይሄ የሉትራን ይሄ ፎርሙላ ኦፍ ኮንኮርድ ወዲህም ወዲያም ለማለት ፈልጎ ነበር። ያለ ማስረጃ ዝም ብለህ ልትቀደድ ነው እንዴ? እና እንጂ አባቶችን እየተባለ መውጣት ሲጀምር እኮ ነው ከባድ የሆነው። እና እሺ አፈርማቲቭ እሺ ቆይ አንዴ ምንድን ነው አዲስ እያጻፍሽ ነው እንዴ አንቺ? ጽፍ እና ታዲያ በራሳችን አጽፈን ካልሆነ ከባድ ነው ትላለህ። እና ዴቭ ዘመዴ ነው እያልክ ነው? እናሳ ሰዎች ታፕታፕ ኮፒ ሊንክ አድርጉ። እንግዲህ እንደ ትናንትናው
አርጉኝ እንዳልወጣ ታፕታፕ ኮፒ ሊንክ አርጉ እና ከውይይቱ በኋላ አንተሽ ሰምተህ ከሆነ ኤክሰፕሽናል የህፃናት ጥምቀት ኤክሰፕሽን ኤክሰፕሽናል የህፃናት ጥምቀት ኤክሰፕሽናል ወድቷል። ያው እነሱ በእርግጥ ከአቋማቸው ጋር አብሮ ስላልሄደላቸው ይመስለኛል እንጂ የሆነ እኛ የተሳሳተ ሀሳብ ነው እኮ እያልን አይደለም። ኤክሰፕሽናል ነው ስንል ማለት ህፃናት ባይዘው እሱ ላይ ደህና ግንኙነት ላይ ያወጣው ጨነቀው እኮ ወዴት እንደሚሄድ ራሱ ምን አይነት ሀሳብ ሊሞግት እንደፈለገም አላቅም። ቃል እዛቸው በተሰጠው 10 ደቂቃ ላይ ተመሳሳይ ቃል አነበበለት። ያው አኬም ዝም ብሎ ነው ያለፈው ተደጋጋሚ ነገር ስለሚሰለች ብሎ ማለት ነው። በተደጋጋሚ ምን እንደሚሉ ታውቃለህ? ሁሉም አሁን ሰምተው ከሆነ ህፃናት አያምኑም ይላሉ። ማለት ህፃናት አያምኑም ይባላል ማለት የሆነ ለማመን እኮ እንትን ያስፈልጋል፣ መስማት አለባቸው መጀመሪያ። ያምናሉ አያምኑም አይባልም እኮ ህፃናት ገና ለመረዳት ራሱ ዝግጁ አይደሉም እንጂ አንተ ምንም የማያውቅ ልጅ እንዴት አያምንም ትላለህ? ማለት አለማመን የሚጀምሩት እና ይሄ ነገር ሁሌ ነው የሚገርመኝ። ያው መኩ ቀጥሎ በዚህ ላይ ስለሚሄድ አብሮ እንትን ይለዋል ብዬ የሆነ ጊዜ እኮ ሳሩም ቅጠሉም ያምናል ተብለን ነበር። ያው እንለፈው ብለን ነው እንጂ አኩቻ ሳሩም ቅጠሉም ያምናል ችግር የለውም ብሎ ነበር። አረጋዲና ገጩ እስቲ እቺን አሁን እኮ እኛ አሁን ትልቁ ችግር ምንድነው? ምንጩ ነው። አሁን ከምንጩ ነው ከተራራው የሚል አንድ ማስታወቂያ አለ፣ የሆነ የሃይላንድ ማስታወቂያ። ለዚህ ሁሉ መበጣጠስና ለእንትን እኔ ሞር ዘን ኤኒቲንግ ምንጩ ነው። በቃ ሁሌ እኔ ችግር የሚታየኝ ከስር መሰረቱ እውነተኛ አለትነትና መሰረት ላይ ያልጸና ያው አንድ የሉተር ንግግር ትዝ ብሎኝ ነው እንዳጋጣሚ ሆኖ እነዚህ 95ቱ ቴሲሶች አሉ አይደል 15 17 ላይ ሄዶ የለጠፋቸው ይሄ ጌታ ነው ላይክ እግዚአብሔር ፎርስ አድርጎኝ ነው ይሄን ንግግሩን ቆይ ሲል አንብብላችሁ ምን እንደሚል ያው ይሄ ሜቢ መጽሐፉን ለማታውቁት ሰዎች ቆይ አንዴ መግቢያው ላሳያችሁ አንዴ ከዚህ ቲክቶክ ላይ ቆያችሁ ሰዎች እንኳን ታውቁታላችሁ ቲክቶክ ላይ ቆያችሁ ሰዎች ይሄ መጽሐፍ የሉተር ባዮግራፊ ወይ ደግሞ የህይወት ታሪኩ ማለት ነው ፍራንክ ብሬንታኖ የሚባል ሰው ነው የጻፈው እና በጣም ሉተር ላይ ከተጻፉ ከሉተር የህይወት ታሪክ ላይ ከተጻፉ መጽሐፍቶች ውስጥ ያው ትልቅ በቃ ይሄ በጣም ትልቅ ቦታ ከሚሰጡ መጽሐፍቶች ውስጥ አንዱ ይሄ መጽሐፍ ነውና እንደምታዩት የመጀመሪያ ጊዜ የታተመው ራሱ 19 በጣም ትዕቢተኛ ነበር። ያው ይሄ አባቶችን የሱን ትምህርት የማይቀበሉ ሰዎችን ከፍ ዝቅ ማድረግ ምናምን ነገር ይሄ በቃ የተለመደ ባህሪው ነው። እና ተመለስ እንጂ የተገባብኝ አሁን ላሳየ ነበርከው ገጽ እንዴ ዞር ላለው እዚህ ጋር ተሰውሮ ጠበቀኝ መግቢያው ነው። ኦኬ ለማሳየት ያክል ነው እንጂ በእርግጥ ባነበውም ያው እኛ መረጃ ላይ የኛ ክርስቲያኖች እንደማንቀጥፍ ይታወቃልና ምን ብሎ ይናገራል? let them treat me as a heretic who imagine that my attitude toward the church of Christ and the holy scripture is not catholic ይላል። ኦኬ ወይ ደግሞ በመጽሐፍ ቅዱስ ላይ ያለኝ ምልከታና እይታና ይሄ ካቶሊክ ወይ ደግሞ ትክክለኛው እይታና ምልከታ ካልሆነ እንደ መናፍቅ ቁጥሩን ችግር የለውም ካለ በኋላ guided by my conscience I shall not cease to believe that it is they who are in error ይላል። ኦኬ እነሱ ናቸው ጥፋተኞች ከማለት ወደ ኋላ አለም ካለ በኋላ and that it is I who truly love the church with a just regard for her honor ካለ በኋላ I am in the hand of the Lord ይላል። በእግዚአብሔር እጅ ነኝ ወይ ደግሞ በጌታ እጅ ነኝ ይላል።
ካለ በኋላ it is he who forced me to formulate my thesis ይላል። አያችሁ አሁን ችግሩ እሱ ነው። አሁን ለዚህ ነገር ምንም አይነት ማስረጃ ኦር ተአምራዊ መገለጦች ኦር ምን እንዳጋጠመው ምንም የሚናገረው ነገር የለም። እነዚህ 95ቱን ቴሲሶች እሱ ሲለጥፋቸው ጌታ ነው በቃ እኔ በጌታ እጅ ነኝ ጌታ ነው ፎርስ ያደረገኝ it is he who forced me to formulate my thesis ይላል። ግን ማስረጃ አለ ኦር ሪቪሌሽን አለ ኦር የተፈጠረ ተአምር አለ? እስቲ ካለ አሳዩን እስቲ ፕሮቴስታንቶች። አሁን እኮ ትልቁ ችግር እሱ ነው። በጨበጣ እንደዚህ እንደማለት ነው። ባይዘው ጋይስ ታች ያላችሁ ሰዎች መሐመድ ለምሳሌ መልአክ ተገልጦልኛል፣ የሆነ አካል ተገልጦልኛል፣ አላህ አናግሮኛል ይላል አይደል? ማስረጃ ሲባል የለም። በቃ መሐመድ ብቻ ነው ማስረጃነቱ። ሉተርም አሁን ምንድነው የሚለው? it is he who forced me to formulate my thesis ይላል። ማለት ነው ጌታ እሱ ነው ፎርስ ያደረገኝ፣ ጌታ ነው ፎርስ ያደረገኝ ይላል። እነዚህ 95 ቴሲሶችን እና አሁንም እኔ በፕሮቴስታንቱ ዓለም ላይ ቀደም እንዳልኳችሁ ሁሉንም ነገር ከስር መሰረቱ እንገባበታለን። ባይዘው የሉተርን ነገር መመለሳችን አይቀርም። it's a matter of time። እስቲ እንደውም የበለጡ ማስረጃዎችን ጨመር አድርገን ምናምን ነገር ፕሮቴስታንቲዝም ለምን በዚህ ደረጃ ሊከፋፈል ቻለ የሚለውን ነገር ከስር መሰረቱ ለምን ሊከፋፈል ቻለ የሚለውን ነገር ከስር መሰረቱ ከእምነት አባታቸው ጀምረን በደንብ ምናይ ይሆናል እውነት ለማውራት እና ከዚህ በፊትም እንደምንናገረው የሆነ የሚያመሳስል አይነት እንትኖች አሏቸው ማናማ ሉተርና መሐመድ። ደግሞ ይሄንንም ቀሲስ ዲ በኩሉ እንዳደረጋችሁት የኔንም ፎቶ ለጥፋችሁ 24 ሰዓት ይሉብኛላችሁ። አንተማ ትመቻለህ፣ አንቱም አትባልም። በቃ መወቀጥ ነው። ችግር የለውም ከአንትሽ ጎን ስለሆነ ለምደነዋል ትላለና ምን ለማለት ፈልጌ ነው እንሄድበታለን፣ ከስር መሰረቱ እንሄድበታለን። እንደው አይ ቲንክ ይመስለኛል ሉተራን ስም ሉተራን ሆኖ ሉተራን ማለት የሉተር ተከታይ ማለት ነው። እና ምንድነው ያለኝ ያኔ ገድላት ይዤ ካልመጣው ገድላትን ካላነሳው አለ እንዴ ሉተራን ተብለ በሱ ስም ተጠርተ የእምነት አባትን ዲፌንድ ማድረግ የእምነት አባት አይ በቃ የእምነት አባቴ ነው እሱ ሮል ሞዴል ነው ብለ እንኳን መጥቀስ የማችለውን ሰው አሁን ይሄን ሰው እንዴት ከእግዚአብሔር ነው ብለን እንቀበል እኮ ነው እኛ ትልቁ ጥያቄያችን። ኦኬ ይሄ ከእግዚአብሔር ነው፣ ይሄ ሰው ከእግዚአብሔር ለመሆኑ ምን ማስረጃ አለ? ምን ማስረጃ አለ? እንደምታውቁት ዘረኛ ነው። እንደው ራፍሊ ከላይ ማስረጃዎችን ከዚህ በፊት ማለት ከዚህ በኋላ እናንሳለን አስፈላጊ እኮ ነው። ዘረኛ ነበረ። ኦኬ በጣም ብዙ የስነ ምግባር አሁን ሰው ነው ኦፍ ኮርስ ሰው የስነ ምግባር ችግር ሊኖርበት ይችላል። አሁን ግን ይሄው ሉተር ራሱ እንደተናገረው ኢቭን 95ቱን ቴሲሶች it is he who forced me to post my thesis ያለው እሱ ነው። ጌታ ነው ፎርስ ያደረገኝ ብሎ የሚናገር ሰው ነው። which means በእግዚአብሔር እርዳታ ነው ይሄንን ተሐድሶ እንቅስቃሴ ኦር እነዚህን ትምህርቶች ያመጣሁት እያለ ነው። ምግባሩ ሲታይስ የለም። ኦኬ ስለዚህ ለዛ ነው አሁን እኛ የምንጠይቀው። እኔ አሁን እንደውም የሆነ ጊዜ ጀምረን ተተነው ነው እንጂ ምንድነው በቃ አሁን ፕሮቴስታንቲዝም እንደው ሪፎርሜሽኑ ባይተሰልፍ ከእግዚአብሔር ለመሆኑ ምንድነው ማስረጃችሁ? መሐመድ ተገለጠልኝ ብሎ እንደተነሳው ሉተርም ደግሞ አንድ ያው ሉተር ካቶሊክ በነበረ ሰዓት ሁላችሁም ታውቁታላችሁ በጣም ጭንቀት አብሰው ነበር። አንተስ ታውቀዋለህ መቼስ ይሄ ፕሪዲስቲኔሽን ትምህርት በጣም ያስጨንቀው ነበር። ከተመረጡት ወገን ነኝ ወይስ አይደለም የሚለው ነገር ያስጨንቀው ነበር እውነት ለማውራት። ኦኬ እስቲ ማርቆስ ሉተርና ገባ እስቲ እኔ ሉተራን ሆኖ እና ማርቆስ ገባ እስቲ ኢንቪቴሽን ልኬልሃለሁ። አንተ በእኛ ግፊት አይደል እንዴ ሉተራን መሆኑን ያመነው? እቺስ ምን ሆናል? ታውሽ እና ዞሮ ምንድነው ብቻ ብዙ አስቸጋሪ ነገሮች አሉ እውነት ለማውራት ከስነ ምግባር አንፃር። ኦኬ ከስነ ምግባር አንፃር ብዙ ችግሮች አሉ ብዙ። አሁን ምን ይሏል መሰለህ አንተሽ ምን ችግር አለው እኮ በቃ ሰው እኮ ምን የተለየ ነገር አለው? እኛ እሱም ሰው ነው ሊሳሳት ይችላል። እኛ አንድ ጉዳይ ላይ አይደለም ተሳሳትን እያለን ያለነው የእምነት አባታችሁን እኮ ሞግድ ፕሮቴክት አድርጉት እያለን ያለው የእምነት አባታችሁ። ኦኬ የእምነት አባታችሁ
ለምሳሌ አኬ ትናንት ያነሳቸው የተወሰነ ሀሳብ ልጨምርና በቃ እኔ እጨርሳለሁ። በጣም ከታላቅ ይቅርታ ጋር ለምሳሌ አንተ ኢፍ ዩ ሪሜምበር መኩዬ በጣም ይቅርታ፣ ቀደም ቪዲዮን ከፍተ ነበረ እኔ መሀል ላይ ገብቼብህ ነውና የምታስታውሱ ከሆነ ለምሳሌ ትናንትና አኬ ማታ ላይ አንድ 2 ዲኖሚኔሽኖች አንስቶላችሁ ነበረ። ኦኬ ምንም ይባሉ አሁን እንደውም ካሁን በኋላ ማታ ሲያወሩ ሰምታችሁ ከሆነ ኢቫንጀሊካል ሉትራን ቸርች ኦፍ አሜሪካ የሚባሉ አሉ። ከዛ ኤልሲ ሉትራን ቸርች ሚሶሪ ሲኖድ የሚባሉ አሉ። ኤልሲ ኤምኤስ የሚባሉ አሉ። እነዚህ ሉትራን ቸርች ሚሶሪ ሲኖድ የሚባሉት ለምሳሌ ሉተር ያው እንዳልኳችሁ ከ1 እስከ 30 የቅዱሳን መታሰቢያ አላቸው። የቅዱሳን መታሰቢያ አላቸው እና ከነዛ ውስጥ ለምሳሌ አሁን ሜቢ መኩ እስኪያወራ ምናምን ነገር ባይዘው ፋይሉን አውጥቼ ላሳያችሁ ይችላል። ሉተር መታሰቢያ ይደረግለታል። ይሄን እኮ ነው ዲፌንድ አድርጉት እያልናችሁ ያለ ነው። ኦኬ ዓለም አቀፍ ባሉት ሉትራኖች ዘንድ ሁሉ የሪፎርሜሽን ዴይ ይከበራል። ኦኬ ትልቅ ቀን ተብሎ ምን እግዚአብሔር ድንቅ ነገርን ያደረገበት ቀን ተብሎ እግዚአብሔር እንደ መሳሪያ የተጠቀመው ሰው ያ ሉተር የሚባለው ግለሰብ ፍሮድ ነው እያልናችሁ ነው። ፍሮድ የእግዚአብሔርን ስም ነው እያክፋፋችሁ ያላችሁ ጭራሽ ማለት ነው። እንዴ ደስ ሲለው አባቶችን ከፍ ዝቅ እያደረገ የሚዘረጥጥ ደስ ሲለው የሱን ትምህርት ካላመኑ ለአይሁዶች የነበረው ጥላቻ ሌላ ሌቭል ላይ እልም ያለ ፖለቲከኛ። አሁን ይህን ሰው ነው ታዲያ ከእግዚአብሔር ዘንድ ነው የምትሉን ወገኖቼ? ባይዘው ሉትራን ካለ እያወራችሁ ያላችሁት ነገር ስህተት ነው የሚል ሉትራን ካለ ገዝት መላክ ይችላል። በሰፊው እንገባበታለን። ባይዘው ማስረጃዎችን እያየን በሰፊው እንገባበታለን። እሱ ችግር የለውም። ግን እና ምን ልላችሁ ፈልጌ ነው ወደ ቀደሙ ነገር ልመልሳችሁና እነዚህ ሉትራን ቸርች ሚሱሪ ሲኖድ የሚባሉ አሉ። ከዛ ኢቫንጀሊካል ሉትራን ቸርች ኦፍ አሜሪካ የሚባሉ አሉ። እንዴ ጋይስ እኛ እኮ ሼሚዞን አንድ ቪዲዮ ሰርተን ፈተን ነው እንጂ እኮ እንዴ ጭራሽ ደግሞ ሰምተዋል። አኪ የሚባለው ልጅ ፉልነስ ኦፍ ትሩዝ ያለው ሉትራን ቸርች ውስጥ ነው ይለናል። አንተ ሙድ ይዛለ እንዴ? አውሮፓ ላይ ትልቁ የሚባለው እንዴ ዮሐዴ አውሮፓ ላይ ትልቁ ሉትራን ቸርች ዲኖሚኔሽን እኮ ቸርች ኦፍ ስዊድን እኮ ሙሉ ለሙሉ ተመሳሳይ ጾታ ጋር ብቻ ነው እኮ የፈቀደ ቸርች ናት። ፉልነስ ኦፍ ትሩዝ ይለኛል እንዴ? አስበቀዋል የጌታ አካል ይሄን ያህል ስትጨመላለቅ እንዴ ፉልነስ ኦፍ ትሩዝ አላለኝም ወይ? ፉል ምግቡን ከሆነ ንገረን ወገኔ። ፉልነስ ኦፍ ሩዝ እኮ ነው። ራይስ ነው ሩዝ ነው ትሩዝ አይደለም። እኔ እኮ በጣም ነው ሩዝና ትሩዝማ እየለየን እንጂ እኔ ዋዲ ድፍረታቸው እኮ የሚመችኝ ፓፓ። ፉልነስ ኦፍ ትሩዝ እኛ ጋር ነው ያለው እንዴ። ትልቁ ቸርች ኦፍ ስዊድን የሚባለው የዩሮፕ ላይ ትልቁ ቦዲ ኦፍ ሉትራን የሚባለው በቃ ተመሳሳይ ጾታ ጋብቻን አሜን ብሎ ተቀብሏል። ወደ 5 ምናምን ሚሊዮን ሜምበር ያላቸው አንተ ኢማጂን 5 ምናምን ሚሊዮን ሜምበር ያላቸው አሜን ብሎ ተቀብሏል። የጌታ ቤተክርስቲያንና ይሄን አሜን ብላ ተቀብላ እየኖረች ያለችው ነው የምትለኝ? ሙሉ ቸርች ነው ባይዘው። አንተ ግለሰብ አይደለም እያነሳን ያለን ሙሉ ቸርች። ወደ አሜሪካን ብንመጣ ኢቫንጀሊካል ሉትራን ቸርች ኦፍ ኤኤልሲ የሚባለው ኦልሞስት 3 ምናምን ሚሊዮን ሜምበር አላቸው ካልተሳሳትኩ፣ ወይ 2 ነጥብ መጨረሻ ላይ ወይ 3 ነጥብ ምናምን ሚሊዮን። እነሱም አሜን ብለው ተቀብለዋል። ምን ሉትራን ቸርች። ኦኬ ስለዚህ እንደተባለው ፉል ምግቡን ከሆነ በግልጽ አድርጉልን እንጂ ፉልነስ ኦፍ ትሩዝ ምናምን እያላችሁ አሰክሱን። በመጨረሻ እንደ አፖስቶሊክ ሰክሰሽን የላችሁ። ከዚህ በፊት አንተ ትዝ የሚል ከሆነ ያው የምታስታውሱ ከሆነ ላይቭ ላይ በጣም አይደል ኢቭን ዶክተር ናውልን ጠይቄው ዶክተር ናውል ትዝ የሚለኝ ከሆነ ያነሳው ቸርች ኦፍ ስዊድን ነበር። አፖስቶሊክ ሐዋርያዊ ቅብብሎሽ አላት ብሎ ያነሳው፣ ሌሎቹን አላቅም ብሎ ሐዋርያዊ ቅብብሎሽ አላት ብሎ ያነሳው ቸርች ኦፍ ስዊድን ነበር። ቸርች ኦፍ ስዊድን ነው በጊ ይሆናለች። ያሳዝናል። ለመሳቅ ፈልጌያለሁ፣ ይቅርታ አድርጉልኝ። ጌታ በሚያውቀው ይሄ የሚያስቅም ጉዳይ አይደለም እና ሐዋርያዊ ቅብብሎሽም የላችሁ። ጌታ ቤተክርስቲያኑን ከመሰረታት ከ1500 ከ1600 ዓመት በኋላ ነው የመጣችው። እውነታው ይሄ ነው። የለም በካቶሊክ ወገብ ውስጥ በካቶሊክ ጸጉር ውስጥ ጀርባ ላይ ባስ ላይ ታፋ ላይ የሚባል ነገር የለም። እንዲህ የሚባል ነገር የለም። ያ ወገብ ትዝ አለ? በካቶሊክ ወገብ ያለው ልጅ አሁን ተቃራኒ ሆኖ ቁጭ ሲል
ኦኬ። እና ምን ለማለት ፈልጌ ነው? ኦቨርኦል እባካችሁ ወገኖቼ ያላችሁበትን ቦታ መርምሩ ለማለት ያክል ነው። በጣም ይቅርታ ረጅም ሰዓት ነው የወሰድኩት፣ ግን የቅዱሳኑ መታሰቢያ ዛሬ ሜቢ ቲክቶክ ላይ ሁሌ አዳዲስ ሰዎች ስላሉ የቅዱሳኑ መታሰቢያ ያሳያቸዋሉ። ከ1 እስከ 30 ቅዱሳኑ መታሰቢያ የሚያደርጉ ሉትራን እንዳሉ እናሳያቸዋለን ጋይስ። እሺ እዚሁ ይቆዩ፣ ላይቭን ታብታብ ያድርጉ፣ ሼር ያድርጉ ለማለት ያክል ነው። ቀጥሉ። በጣም ይቅርታ ረጅም ሰዓት ወሰድኩ። እሺ ማን ነው ቀጥሎ? ዮሐን ነው መሰለኝ ትላል መሰለኝ። ኧረ ጋዲ ከጀመረማ ዮሐን ነው የሚቀጥለው ወይንስ? አሁን ከጋዲ ካነሳችሁ ሀሳብ አንጻር የሆነ ሰሞኑን የሆነ እንትን እየሰማሁኝ ነበረ ስለ ቴብል ቶክ ተነስቶ አይ ሲጀመር እሱ የመቀበል ግዴታ የለብንም ቸርቻችን የምትቀበላቸው በቡክ ኦፍ ኮንኮርድ አስቀምጣለች ለመመሪያ የምንጠቀማቸው ሁለቱ ናቸው የሚል ሀሳብ አነሳ። አሪዩ ሲሪየስ እኛ እኮ ለዶግማ መመስረቻ ቴብል ቶክ ተጠቀሙ እኮ አይደለም። ቴብል ቶክ ግን ሂስቶሪካል ፋክት ነው፣ ከሞተ ከ20 ዓመት በኋላ የተጻፈ ነው የሚልም ነገር ሲነገር ነበረ አይደለም። ባይዘዌ ትንሽ እያነበብን ብናወራ በጣም መልካም ነው ብዬ አስባለሁ። አንዳንዴ እንደው ዝም ብለህ ሰርች እያረክ ጎግል ላይ የምናገኛቸው እውቀቶች ዝም ብሎ ወደ ሚዲያ ይዞ መምጣት አደጋ ላይ ይጥላል። እኔ ብዙ ጊዜ እያየሁ ያለሁት እንደዛ ነው። ዝም ብሎ ሰርች ይደረጋል፣ ምንም ሳያነብ ቼክ ክሮስ ቼክ ሳይደረግ ምናምን ዝም ብሎ ማውራት ወይም መፖስት ሆኗል እና የተጻፈው በራሱ ዘመን ነው፣ በራሱ ተከታዮች ምናምን ነው። ግን ፐብሊሽ የተደረገው ኦፍኮርስ እንትን ካለ በኋላ ነው። እውነት ነው። ፐብሊሽ የተደረገው ማለት ለህዝብ የዋለው መጀመሪያ ፎር ዘይር ፕራይቬት አክቲቪቲስ ነበረ። እያንዳንዱ የሉተርን ንግግር ሲጽፉ የነበሩት የእሱ ተከታዮች ማለት ነው። ፋይናሊ ግን ከሞተ በኋላ ኦፍኮርስ ፐብሊሽ አድርገውታል ለህዝብ ማለት ነው። ሶ ፐብሊኬሽን ኤንድ ሪትን መለየት ካልቻልን ከባድ ነው። የተጻፈበትና ፐብሊሽ የተደረገበትን መለየት በጣም አስፈላጊ ነው። ፕላስ ደግሞ ሂስቶሪካል ኤቪደንስ ነው እየተነሳ ያለው ሉተር ሲናገራቸው የነበሩ እና ደግሞ ማህበራዊ ህይወቱ የሚያሳዩ ጽሁፎች ናቸው ማለት ነው። አሁን ቴዎሎጂካል እንትኖች ይመሰረትባቸዋል አይመሰረትባቸው እንኳ አይደለም፣ የሉተር ፐርሰናል ህይወቱ ግን የሚገልጹ ኤቪደንሶች ናቸው፣ ማስረጃዎች ናቸው ቴብል ቶክ ማለት ነው። ከዛ አንጻር ባህሪውን ካራክተሩን የሉተር ማወቅ ከተፈለገ በቃ እነሱ አብረውት ሲውሉ ሲያድሩ የነበሩ ሰዎች ያዩትን ያወቁትን የራሱ ተከታዮች የጻፉትን ደግሞ በሚገባ መቀበል የግድ ነው ማለት ነው። መጀመሪያ እሱ ደን ከዛ ይሄ እንትን ስለ ሊዲያ ሲያነሱ ነበር። ሰምታችሁ ከሆነ መጀመሪያ የሊዲያ ልብ መከፈት ያለ እርሷ ፈቃድ ነው ብለው እየፈቱ ወይም ደግሞ እያወሩ ነበር ብዙ ጊዜ እንደ ማስረጃ ሲጠቅሱት የነበረው ማለት ነው። ግን አስቀድሞ ከዛ በፊት ምን ይላል? ሊዲያ እግዚአብሔርን ታመልክ ነበረ አይደለም የሚለው ታመልክና እግዚአብሔርን ትፈራ የነበረች ሴት ነች ይላል። አሁን በሉተራን እሳቤ ጸጋ አስቀድሞ ሳይመጣ ልብህ ሳይከፈት አስቀድሞ ራሱ እግዚአብሔርን መውደድ፣ እግዚአብሔርን መፈለግ፣ እግዚአብሔርን ማምለክ ትችላለህ ብለው ያምናሉ ወይ ነው ያምናሉ? እሺ ከራሳቸው እንዴት ብለው ነው የሚያምኑት እነሱ? መጀመሪያ ይሄ ፎርሙላ ኦፍ ኮንኮርድ ሶሊድ ዲክላሬሽን ነው። ሶሊድ ዲክላሬሽን ኤፒቶሚ እና ሶሊድ ዲክላሬሽን አሉ። ይሄ ሶሊድ ዲክላሬሽን ስለ ፍሪ ዊል የሚናገረው ክፍል ሴክሽን 7 ላይ ያለውን ነገር ነው። ኦኬ ምን ይላል? ኔምሊ that in spiritual and divine things the intellect ኦኬ በመንፈሳዊና በመለኮታዊ ጉዳዮች ይላል የሰው ዕውቀት፣ ልብ፣ ፈቃድ of the unregenerated man are utterly unable ይላል። በፍጹም አይችሉም ማለት በፍጹም ይሄ ዲቫይን ስለ መለኮታዊና ስለ መንፈሳዊ የሆኑ ነገር ዕውቀትን መገንዘብን ማወቅን መፈለግን ኦኬ ላልተወለደ ሪጀነሬት ላላደረገ ሰው በፍጹም አይቻልም ይላል። by their own natural power በተሰጣቸው ተፈጥሯዊ ጸጋ በተፈጥሯቸው መፈለግ ማወቅ መረዳት መገንዘብ የሚባል በጭራሽ አይችሉም። አተርሊ ማለት በፍጹም አይችሉም። አንኤብል ይላል። ኦኬ ይቀጥላል።
ጭራሽ ቱ አንደርስታንድ መረዳት፣ ብሊቭ ማመን፣ አክሴፕት መቀበል፣ ቲንክ ማሰብ፣ ዊል መፈለግ፣ ቢጊን መጀመር፣ ኢፌክት ውጤታማ መሆን፣ ዱ መስራት፣ ወርክ ማድረግ ኦር ኮንከር። ኦኬ እነዚህ ሁሉ ኢን ወርኪንግ ኤኒቲንግ በት they are entirely dead to what is good ይላል። እነዚህን ነገሮች በፍጹም ማድረግ አይችሉም። ኢንታየርሊ ዴድ ናቸው። ኢንታየርሊ ዴድ ማለት በጭራሽ ማሰብ፣ ማመን፣ መፈለግ፣ መጀመር፣ ማሰብ ራሱ በጭራሽ ይሄ መልካም የሚባሉ ነገሮች ስፒሪቹዋሊ ዲቫይን በሆኑ ነገሮች በጭራሽ አይችሉም ነው ትምህርታቸው። ኦኬ እስከ መጨረሻ ብትመለከቱ በጭራሽ አን ሪጀነሬትድ ወይም ደግሞ ሪጀነሬት ዳግም ያልተወለደ ሰው ማመን አይችልም፣ ማሰብ አይችልም፣ ማወቅ አይችልም። ኢንታየርሊ ዴድ ዩ ኖ ኢንታየርሊ ዴድ ወይም ደግሞ አተርሊ አንኤብል ማለት በቃ ምንም መንቀሳቀስም ማሰብም የማይችል ድዳ ሮቦት ነው። ይሄ አን ሪጀነሬት ከማድረጉ በፊት አሁን ወደ ሊዲያ ታሪክ እንሂድና የሊዲያን ታሪክ ስንመለከተው ኢንታየርሊ ዝም ብላ ምንም ማድረግ ማችል እግዚአብሔርን መፈለግ ማችል ሰው ነበረች። እንደዛ ነው የሚለው። ኦኬ ሐዋርያት ሥራ ምዕራፍ 16 ከቁጥር 13 ጀምሮ እንዲህ ይላል። በሰንበት ቀንም ከከተማው በር ውጭ የጸሎት ስፍራ በዚያ መሆኑን ስላሰብን ይላል ወደ ወንዝ አጠገብ ወጣን፣ ተቀምጠንም ለተሰበሰቡት ሴቶች ተናገርን ይላል። እሺ ከቲያጥሮን ከተማም የመጣች ቀይ ሐር ሻጭ እግዚአብሔርንም የምታመልክ ሊዲያ የሚሏት አንዲት ሴት ትሰማ ነበረች። ጳውሎስም የሚናገረውን ታዳምጥ ዘንድ ጌታ ልቧን ከፈተላት ይላል። አሁን እቺ ሴት እግዚአብሔርን ታመልክ ነበረ ወይስ አታመልክም? ሪጀነሬት ከመሆኗ በፊት ማለት እንግዲህ እነሱ ይሄ ልብ መከፈት ራሱ ሪጀነሬት ብለው ነው። አንድ ለናሙና እንደው አንድ አባት እንደዚህ ብለው ይፈታ ለናሙና ሊያመጡ አይችሉም። ግን እቺ ሴት አስቀድማ ግን እግዚአብሔርን መፈለግ እግዚአብሔርን ማምለክ ትችላለች? አትችልም? ይሄው ታመልክ ነበር እግዚአብሔር። እነሱ ጭራሽ መፈለግም ማሰብም መልካም ማድረግም በጭራሽ ኢንታየርሊ ዴድ ናቸው ይላል። እኔ በጣም የሚገርመኝ እነዚህ ጭራሽ እንደዚህ እግዚአብሔርን ያመልኩ ነበር የተባሉማ በጣም ብዙ አሉ ብሎ ጭራሽ የቆርኔሊዮስም ጭምር ጨመረ ማለት ነው። ቆርኔሊዮስም ድጋሚ ሪጀነሬት ሳያደርግ ቆርኔሊዮስ ራሱ እግዚአብሔርን ያመልክ የነበረ ከአሕዛብ ወገን እንደሆነ የሚናገር ጥቅስ ማለት ነው። ራሳችሁ እንዲህ ባንክ የሚያደርግ ጥቅስ ነው እንዲህ የምትጠቅሱትን። የሚገርመኝ ያው ቁጥራስ ይሄን ደግሞ ጭራሽ ቆርኔሊዮስ ደግሞ ምንድነው የሚለው? በቂሳሪያ ኢጣሊቄ ለሚሉት ጭፍራ የመቶ አለቃ የሆነ ቆርኔሊዮስ የሚሉት አንድ ሰው ነበረ። እሺ እርሱም ከቤተሰቦቹ ሁሉ ጋራ እግዚአብሔርን የሚያመልክና የሚፈራ ለሕዝብም እጅግ ምጽዋትን የሚያደርግ ወደ እግዚአብሔርም ሁልጊዜ የሚጸልይ ነበረ ይላል። አሁን ሪጀነሬት ሳያደርግ ክርስትና ሳይቀበል ቆርኔሊዮስ ይህንን ያደርግ ነበረ አያደርግም? ይሄ ማድረግ መልካም ነው ወይስ አይደለም? ኦኬ ይሄን ማድረግ መልካም ነገር ነው ወይስ አይደለም? መልካም ነው። እግዚአብሔርን ማምለክ መልካም አይደለም? እግዚአብሔርን መፍራት መልካም አይደለም? ምጽዋትን ማድረግ መልካም አይደለም? ኦኬ ወደ እግዚአብሔር ጸሎት የሚያደርግ ሰው ነበረ። መልካም አይደለም ወይ? ይሄ ነው አይደል? ይስማማሉ። በእነሱ ሶሊድ ዲክላሬሽን ግን ሪጀነሬት ማን አተርሊ አንኤብል ይላል። በፍጹም አይችልም ይላል። ይሄንን የቀድር ትምህርት ምን ታደርገዋለህ ማለት ነው? ዝም ብለህ ሰብሰብ አድርገህ ማቃጠል ማለት የሐሰት ትምህርት ስለሆነ ብዬ ነው ማምነው። ከመጽሐፍ ቅዱስም ጋር ከአባቶች ትምህርትም ጋር ፈጽሞ የሚቃረን ስለሆነ ማለት እንደዚህ አይነት አገልግሎት እንደሚያደርጉ መጽሐፍ ቅዱስ ጭራሽ እናንተ መታችሁ አንሪጀነሬትድ ምንም ማድረግ አይችልም ስትሉ ይኸው ከመጽሐፍ ቅዱስ ጋር ቀጥታ ነው የምትጋጩት ማለት ደግሞ እነሱን ያለ ፈቃዳቸው ያለ ፍላጎታቸው እግዚአብሔር አድኗቸዋል ማለት ስትሞክሩ እኔ እንጃ እንዴት ነው የምታስቡት? ሊዲያ እያመለከች
ደግሞ እነ ሐዋርያው ቅዱስ ጳውሎስ ሲያስተምሩ ለመስማት ፈቃደኛ የሆነች ሴት ነች። ያንን ፈቃዷ ሰምቶ ደግሞ እግዚአብሔር ልቧን ከፈተላት። አዎ የእግዚአብሔር ጸጋ ያግዛል፣ ይረዳል። እኛ እንክዳለን እንዴ? በቃ በራስ ተወጣው ብሎ እኮ የሚጥለን አምላክ እኮ አይደለም። እሱ ወደ እኛ ሲመጣ ማለት ሐዋርያቶቹ፣ ነቢያቶቹ መልእክቶቹ ይዞ ወደ እኛ የመዳን መልእክት ሲመጣልን እግዚአብሔር ማለት ነው የመዳናችን ኦፍኮርስ ኢኒሺየተር እሱ ነው። ሰው መጥተው ለእናንተ ሞተውላችኋል ሲል እኛ ለመረዳት ይህንን ጌታ ለማወቅ ፈቃደኛ ከሆነ እሱ ደግሞ የበለጠ እኛን ለመርዳት ለመቅረብ በሚገባ ያግዘናል ለማለት ነው። አንዲት ነገር ነው ወይስ በኋላ ይሄ ስለ እንትን ያነሳው እዚሁ ላይ ማለት ነው ያዴ እዚሁ ላይ ሳትጨርስ እዛው ጥቅሱን ክፈተውና ሊዲያ ዳግም እንድትወለድ ነው ወይንስ ቃሉን እንድትሰማ ነው ልቧን የተከፈተላት? እዛው ይጨርሰዋል እኮ 15 ላይ እንትን ይሏል። አንዴ ክፈትና እሱንም ማሳያችሁ። ዳግም እንድትወለድ ሳይሆን ልቧ የተከፈተው እንድታደምጥ ይላል ቃል በቃል። ያ እነሱ ዳግም ተወለደች ይላሉ። እኔ እንዴት ሰው ሁልጊዜ ከመጽሐፍ ቅዱስ ጋር እየተጋጨ ይኖራል ህይወቱን ሙሉ? እሺ እንዲህ ይላል ጳውሎስም የሚናገረውን ታደምጥ ዘንድ ጌታ ልቧን ከፈተላት ነው። የሚናገረውን ታደምጥ ዘንድ ከዛ በኋላ ነው ይኸው ሪጀነሬሽን እዚህ ጋር ነው የሚመጣው። እርሷም ከቤተሰቦቿ ጋራ ተጠመቀች። ከተጠመቀች በኋላ ነው በቃ ሪጀነሬሽን እዚህ ጋር ነው የሚመጣው። በጥምቀት ነው የሚመጣው። ሰው ከውሃና ከመንፈስ ካልተወለደ በስተቀር የሚለው ማለት ሪጀነሬሽን እዚህ ጋር ነው የሚመጣው። ከተጠመቀች በኋላ በጌታ ባይዘወይ እንደው እግዚአብሔር ይስጥ። አሁን ነፃ ፈቃድ ነበራት አልነበራትም የሚለው ባይዘወይ ቀጥሎም ይናገራል እዚህ ጋር። እንግዲህ ተመልከቱ። እርሷም ከቤተሰቦቿ ጋር እንደዚህ ከተጠመቀች በኋላ በጌታ የማምን እንደሆን ከፈረዳችሁልኝ ይላል። አሁን መቶ ቃሉ እንደው ልቧ ጠምዝዞ ሳታስበው ለካ ቀይሯት አይደለም፣ ሲሰብኳት ጌታን ተቀበይ ብለው አሳመኗት ማለት ነው። ሰው ከፈረዳችሁልኝ ከፈረደብኝ አይደለም። እግዚአብሔር እንግዲህ ከወሰነብኝ አይደለም ያለችው። እግዚአብሔር እንግዲህ ከቀደረብኝ ምን ማድረግ ይቻላል አይደለም። በጌታ የማምን እንድሆን ከፈረዳችሁልኝ ማለት ካሳመናችሁ እንድቀበል ካደረጋችሁኝ ነው። ወደ ቤቴ ገብታችሁ ኑሩ ብላ ለመነችን፣ በግድም አለችን ይላል። ስለዚህ አያችሁ ቅንነቷ፣ አያችሁ ፈቃዷ። ስለዚህ ጌታን እንድቀበል ይሄን ከረዳችሁኝ ከፈረዳችሁልኝ ማለት ባይዘወይ ካገዛችሁኝ ከረዳችሁኝ ማለት ነው። እንደው ወሰናችሁብኝ ማለትም አይደለም። እነሱ የሚቀድሩ አይደሉም። ሐዋርያቶቹ አሳመኗት፣ ጌታ እንድትቀበል አደረጓት ሰብከው ማለት። ስለዚህ እንዲህ ካደረጋችሁ ደግሞ በቤቴ ገብታችሁ ኑሩ ብላ ለመነችን ይላል ሐዋርያ ቅዱስ ጳውሎስ። ይሄ በሚገባ ነፃ ፈቃዷንም የሚያጠይቅ ነው እንጂ ቅድመ ውሳኔ የሚያጠይቅ ክፍል አይደለም። ኦኬ በጌታ የማምን እንድሆን ከፈረዳችሁልኝ፣ ከፈረዳችሁብኝ ራሱ አይደለም። ከፈረዳችሁልኝና ከፈረዳችሁብኝ በጣም የተለያየ ነው። ከፈረደብኝም አይደለም፣ እግዚአብሔር ከወሰነብኝም አይደለም ያለችው። የውሳኔ ጉዳይ አይደለም፣ የነፃ ፈቃድ ጉዳይ ነው። እነሱ ደግሞ እንዲያሳምኗት የሰበኳት። ኦፍኮርስ ሰብካችሁ ካሳመናችሁኝ ማለት ነው። ከዚህ አንጻር ነፃ ፈቃዷ መጽሐፍ ቅዱስ በሚገባ የሚመሰክር ነው። እሺ ቃልህን ያሰማልን ዮሐዴ። ቀጣይ ይላል ዮሐድ ከጀመረው ማን ነው የሚቀጥለው? አለ ከናል የጀመረው አይጨርሰውም። መኩኔ የጀመረው ስትገለብጠው አረ ቅድም ያነሳሁትን ፖይንት ማለት እነሱ ሲከራከር በጣም በተደጋጋሚ ኤክሰፕሽናል የሚለው ቃላቶች እነሱም ነበረ። ከምን አንጻር እንደሆነም አኪም ሲያብራራ ነበረ፣ በደንብ አብራርቷልና ብቻ እዛ ላይ የተወሰነ እንትን ለማሳየት ያለው ከፋይል ከአባቶችም ማለት ነው። ኤግዛክት ብሏል ወይ? አሁን ቃል በቃል የሚል ኤግዛክት ወርድ ፋላሲ
የለም እንደዚህ አይነት ፋላሲ አትስሩ። ለማንኛውም እና ወደ አባቶች ግን ስንመለስ አባቶች ብሏል ወይ ማለት ነበረ የህፃናት ጥምቀት በትውፊት አለ ወይ ካለ አለ አባቶች ማለት ነው። በቤተሰባቸው እምነት ነው የሚጠመቁት። አዎ በቤተሰባቸው እምነት ነው የሚጠመቁት። ይሄንን ቃል በቃል በሚባል ደረጃ ማለት ነው ኮንፌስ ማድረግ የሚችሉት ቃል በቃል ወላጆቻቸው ናቸው። ስለ እምነታቸው ማለትም ስለ ልጆቻቸው እምነት ወላጆች ኮንፌስ ያደርጋሉ ብሎ አስቀምጦታል። ለምሳሌ ማን ከተባለ ሂፖሊተስ ኦፍ ዘ ሮም። እስቲ ላንብብላችሁ። ይህንን ይዩት። ታያለ ልድረግ ታያለ አንተ ይታያል። በደንብ ይታያል። እሺ ምን አለ ሂፖሊተስ? በደንብ ለዩት። ይህንን በነገራችን ላይ ቃል በቃል እንዴት እንደሚያስቀምጠው አፖስቶሊክ ትራዲሽን ቻፕተር 21 ላይ ነው ያስቀምጠው። ይህንን ዘ ቺልድረን ሻል ቢ ባፕታይዝድ ፈርስት፣ ህፃናት መጀመሪያ መጠመቅ አለባቸው። ስርዓቱ እንደዚህ ነው። ህፃናት ምን ማድረግ አለባቸው? መጀመሪያ መጠመቅ አለባቸው። ቀጥሎ ምን ይላል? ኦል ቺልድረን ሁ ካን አንሰር ፎር ዘምሰልፍስ ሌት ዘም አንሰር ማለት ህፃናት የሆኑት በራሳቸው መመለስ የሚችሉ ማለት ህፃናት ሆነው የሚያውቁ መመለስ የሚችሉ ከሆነ ይመልሱት፣ ኮንፌስ ያድርጉት እምነታቸውን ማለት ነው። ለምሳሌ እኛ በቤተ ክርስቲያናችን ጸሎተ ሃይማኖት የሚለው ወላጅ ነው። ወላጅ ወይም ደግሞ ዲያቆን ነው። ያንን አውራጣትን ይዞ ጸሎተ ሃይማኖት ይደግምለታል ማለት ነው። ጸሎተ ሃይማኖትን የሚደግምለት ዲያቆኑ ነው ወይም ደግሞ ወላጁ ነው። ሰይጣንን ክጃለሁ፣ ጌታችን ኢየሱስ ክርስቶስን አምኛለሁ፣ ተቀብያለሁ ብሎ ጸሎተ ሃይማኖትን ከመጀመሪያ እስከ መጨረሻ ኮንፌስ የሚያደርገው ዲያቆኑ ነው። እና ታዲያ ይህንን ኬታ መጣ ነው ከቤተ ክርስቲያን አባቶች ከጥንት ከትውፊት ማለት ነው ከነበረ ነው። ይህ ሂፖሊተስ ኦፍ ዘ ሮም የዛሬ ስንት ነው? የዛሬ 1800 ዓመት ወደኋላ ነው ተመልሰን እያልን ያለ ነው። የዛሬ 1800 ዓመት ተመልከቱ። ቀጥሎ ምን ይላል? ኢፍ ዜር አር ኤኒ ችልድረን ሁ ካኖት አንሰር፣ በራሳቸው መመለስ የማይችሉ ልጆች ካሉ ግን ፎር ዘምሰልፍስ ሌት ዜር ፓረንትስ አንሰር ፎር ዘም። ምን አለ? ወላጆቻቸው ምን ያደርጉላቸው? ይመልሱላቸው፣ ኮንፌስ ያደርጉ። ስለምን? ስለ እምነታቸው። ምን ከመሆናቸው በፊት? ከመጠመቃቸው በፊት ዴር ፓረንትስ። ስለዚህ ቃል በቃል አስቀምጦታል ማለት ነው። በቃ በቤተሰብ እምነት ኮንፌስ በሚያደርጉት እነዚህ ይጠመቃሉ ህፃናቶች። መመለስ የሚችሉትና ማመን የሚችሉ ደረጃ ላይ የደረሱ ህፃናቶች ከሆኑ ደግሞ ምን ያደርጋሉ ማለት ነው? በራሳቸው ያምናሉ፣ መልስ ይሰጣሉ ማለት ነው። ይህንኑ ደግሞ ትውፊታችንን በነገራችን ላይ የተቀበልነው ይላል። ይህንን ትውፊት የተቀበልነው አውግስቲን ራሱ አውግስቲን ደግሞ ይህንን ትውፊት የተቀበልነው ከማን ነው ይላል? ከሐዋርያት ነው የተቀበልነው ይላል። ቃል በቃል ማለት ነው። ቃል በቃል ከሐዋርያት ነው የተቀበልነው። ወላጆች ለማን ኮንፌስ ማድረግን? ለህፃናት ወይም ደግሞ መመለስ የማይችሉት ኮንፌስ ማድረግ የማይችሉት ለነዛ በዛ እምነታቸውን የሚያደርጉት ከሐዋርያት ነው የተቀበልነው። በሐዋርያት ትውፊት ነው የተቀበልነው። ይህንን የምታገኙት ስለ ፕሪዲስቲኔሽን ከመጽሐፉ በፊት ከ20 ዓመት በፊት በመጽሐፉ ነው። አጌንስት ላንብብላችሁ ቃል በቃል ይህንን የምታገኙት አጌንስት ዘ ዶናቲስት ቡክ 4 ቻፕተር 24 ቨርሰስ 32 ላይ ቃል በቃል ባስቀመጠው ላይ እኛ ምን እናደርጋለን? ኮንፌስ እና ወላጆች ኮንፌስ ያደርጋሉ። ለማን? ለህፃናት። ይሄ ያለው ማን ነው? ኦገስቲን ኦፍ ታይፖ። ይሄንን የተቀበልነው ደግሞ ከሐዋርያት ነው። ከሐዋርያት ነው የተቀበልነው። ትውፊቱን የተቀበልነው ከሐዋርያት ነው የሚለው እዛው
እንዲሁም ደግሞ አገናኝቶ ነው። በነገራችን ላይ አኬስ መልስ የነበረው ይህንን ነው። አንድም ካያችሁ ካስተዋላችሁ ቃሌ እያነሳ የነበረው በብሉይ ኪዳን ውስጥ ከነበረው እኛ ከምን ጋር ያያይዘን ነው የምናስቀምጠው? ህፃናት ይገረዛሉ። በስምንተኛ ቀን ነው የሚገረዙት። አያውቁትም፣ ግን ህዝበ እስራኤል ይሆናል፣ የኪዳን ህዝብ ይሆናሉ። እንዴት ነው በስምንተኛ ቀን ተገርዞ የኪዳን ህዝብ የሚሆኑት? ለአዲስ ኪዳን ደግሞ ይሄ ሊትራሊ ምሳሌ ነው ማለት ነው። ይሄንን የሚጠቀመው ደግሞ ማን ነው? ራሱ ኦገስቲን ይጠቀማል። ይሄ ኦገስቲን ኦሪት ዘፍጥረትን በተረጎመ በመጽሐፉ ላይ ሊትራሊ ማለት ነው ቻፕተር 10 ቨርሰስ 23 ላይ ቃል በቃል ይሄንን ያስቀምጣል፣ በንጽጽር ያመጣል ማለት ነው። ስለዚህ ምን እያልኳችሁ ነው? በብሉይ ኪዳን ውስጥ የነበረው ትልልቆች ከሆኑ አምነው ማለትም ህዝበ እስራኤል መሆናቸውን አምነው ኮንፌስ አድርጎ ይገረዙ ነበረ፣ ህዝበ እስራኤል ይሆናሉ። ከተገረዙ በኋላ ከነርሱ ለተወለዱት ግን በስምንተኛው ቀን ምን ይሆነው ነበረ? ይገረዙ ነበር። ስለዚህ ኤክሰፕሽናል የሚለው የሚመጣው ምን ላይ ነው ከተባለ፣ ኤክሰፕሽን ከምን አንጻር ነው ኤክሰፕሽናል የተባለው? በነገራችን ላይ ቃሉ እንደ ቃል የተቀመጠው አንድ ሰው አውቆ ኮንፌስ አድርጎ አምኖ መጠመቅ አለበት የሚለው የእግዚአብሔር ቃል አለ። ከእንደዚህ አይነት ውጪ ደግሞ አንዳንዶች ሊመጡ ይችላሉ። ኤክሰፕሽናል የሆኑትን ሊመጡ ይችላሉ። ለምሳሌ ህፃናት መጠመቅ ያለባቸው በልጅነታቸው ሐዋርያት አጥምቋል ተደርጓል፣ አይተናል። ማለትም በትውፊትም አባቶቻችን ይሄው ሲያጠምቁ ተመልክተናል። ይህንን ደግሞ ከሐዋርያት ነው የተቀበልነው ብሎ ነው፣ ከሐዋርያት ነው የተቀበልነው። ስለዚህ ከሐዋርያት የተቀበሉት ይህንን ትውፊት ቀጥታ ከምን አንጻር ነው ንጽጽር አድርገን ያየነው ማለት ነው? ከብሉይ ኪዳን ውስጥ የኪዳን ህዝብ እንደመሆንና በአዲስ ኪዳን ደግሞ ህዝበ ክርስቲያን የክርስቶስ ቤተሰብ እንደመሆን ማለት ነው። ሂፖሊተስ ኦፍ ሮም ላይ ጥሩ እንትን ነው። በጥንቱ ሁላ ቤተክርስቲያናችን ባይዘዌ እንደዚህ አይነት ማስረጃዎች ሲቀርቡ ከጥንት ጀምሮ ቤተክርስቲያናችን ማለት ነው ከጥንት ጀምሮ የነበረውን ትራዲሽን ጠብቃ የመጣች እንደሆነች ማሳያ ነውና ቃሎት ያሰማልን ብሮስኪ እግዚአብሔር ያክብርልን። ጋይስ ያው አንተሽ ሰሞኑን ያው ላይቭ መክፈት ምናምን ጀምሯልና እስቲ ታፕታቡን አሁን 88,000 ነው። አንዴ ታፕታቧን እስቲ 120,000 እናድርሳት። እስቲ እጃችሁን አሰሩ እና በደንብ ሼር አድርጉት። ላይቭውን ታፕታብ አድርጉ፣ ላይቭውን በደንብ ሼር አድርጉት። እስቲ እንጠብቃችሁ። እስቲ አሳይመንቷን ጠቅጠቅ አድርጓትና ዛሬ አንተሽ ቤት ስለሆነ እኔ እንደ አንተሽ ሆኜ እስቲ መስተንግዶ ልስራ። አይ አንቺ ትለያለሽ እኮ ጋድ ቃሎት ያሰማልን። ኦኬ በጣም አሪፍ ሀሳብ ነበር። አይን አብሮ ያስተማ ከታች የማይሆን የሚጽፈው ብሎክ አለ። አይ ሚውት አድርጓቸው። ጋዶ አንተ ነህ ቀጣይ መሰለኝ። የጀመርከውን ጨርስ። አሜን። እሺ ይሄ ማን ነው? ቆይ እስቲ አንዴ ድምጥማጥ የሚል እንትን ብሎክ ተደርጋለሁ። በቃ አላውቅም እንግዲህ ወይ ኢንታየር ላይቭ ብዬው ነበር። ለምን ድጋሚ እንዴት እየጻፈ እንደሆነ አላውቅም። በጣም ደጋግሞ ነው የጻፈው ማለት ነው። እሺ ጋይስ ስንት ነው ያልኳችሁ? 120,000 ነው ያልኳችሁ። 120,000 ያስገቡት ታብታቡን አንዴ። ከዛ በደንብ ሼር አድርጉት። አንዳንድ ማስረጃዎችንም ከፍተን እናሳያችኋለን። አሁን ዮሐዴ እንግዲህ ቅድም ያው ጭራሽ ዮሐዴ ግን ሙድ ከባድ ነው። ጭራሽ ቴብል ቶክ ብለህ አሁን ቴብል ቶክ አንዳንድ ነገር እንድናነሳ ተገፋፋናል አይደል? ሰው እባክህ ኧረ ዮሐዴ እንደዚህ አይነት ሙድ አታራምበት። ተው እኛ ኮተተ ነው ነበር፣ እነሱ እኮ ናቸው የሚነካኩን። 20 ዓመት በኋላ ነው ይላል። የሉተር ደቀ መዛሙርት አብረውት የሚንቀሳቀሱት የቅርብ ሰዎቹ ስለ ሉተር የጻፉትን እንዲህ እኛ ታዲያ ምንም በል ፓፓ እንዲህ እንደማለት እኮ ነው። ዮሐንስ እንዲህ እንደማለት ነው። ባይዘው ከጌታ ጋር ሐዋርያት ነበሩ አይደል? ሐዋርያት ስለ ጌታ የጻፉት ምን አገባኝ እንደማለት ነው። ካረገ ልክ የሙስሊሞች አይነት አርጊመንት እኮ ካረገ በኋላ የተጻፈ ነው። ሰው ክርስቶስ የተናገረው ነው የጻፉት አይደል? ሐዋርያት ልክ እንደዚያም የሉተር ህይወቱና ንግግሩን የጻፉት ምንድነው የምትሉን? እና ሻዳ እየጋበዝካቸው ነው አንተ ሰውዬ። ማን እንኳን እንቀበል ብለዋል። ሉተርን እንደ ቸርች ፋዘርስ አንቀበለውም፣ እንደ
ሪፎርም እንዳደረገ እንደ አንድ ሰው ነው። ጌታን የምሬን ነው። ትላንትና ነው እንደዛ የሆነ ላይቭ ላይ እንደዛ ሲሉ ሰምቻለሁ። እና ቸርች ፋዘር ሉተር የሆነ ሪፎርም እንዳደረገ ሉተር ፋለብል ነው እያሉ ነበረ። ስራዎቹ ግን ኢንፋለብል ናቸው ነው ጉዳዩ። አይ ማን ያለው? አይ ኤፍሬም እንኳን ተው። ኤፍሬም ነው እንዴ? ኧረ ችግር አኩቻ እኮ ራሷን ነው ቸርች ፋዘር ብላ የምትቀበለው። ይቅርታና ኧረ አነ ደግሞ አንተ መተ መጨረሻ ላይ ኤፍሬም ነው ያለው ትለኛለህ። ኧረ ተው። እሺ ጋይስ ታብታቡን አንተ ራስን በትልቁ አድርጋ እንዴ። ኧረ ችግር የለውም አያሳስብም። ቀጥል እኔ ለታብታቡ አንተ ታስጨንቀኛለህ። ችግር የለውም ትሁት እንድትሆን መስሎ ነው እንዴ? ለትህትና መስሎ ነው እንዴ? አይደለም አንተ ምች ነህ በእናትህ። እሺ ታብታቡን ከፍ አድርጉ ጋይስ። ሼሩንም 2000 ምናምን እናስገባውና ከዛ በኋላ እንቀጥላለን። እስቲ ታዛዥነታችሁን እንመልከት። እናንተ ሰዎች እጃችሁን አሰሩት እንጂ አንተ አሳይመንት በጣም ለካስ እንዲያድርጉ ስትላቸው በጣም ከባድ ነው። አንተ እኔ ሌላ ጊዜ አንተ መንገዱን ጠርገህ እኮ ነው እኛ ትምህርት የምንጀምረው ትላለህ። ኦኬ አንዴ አንዳንድ ሀሳቦችን አጠር ባለ መልኩ እናነሳለን። ወይ ያነ አሁን አንተ መኩ ባነሳው እንትን ላይ ማለት ነው። ለምሳሌ የአእምሮ ህመምተኛና ህፃናት አያምኑም ነው እንደሚባሉት? አረ ያምናሉ። ማያምኑም አይባልም። ሲጀመር ምኑን ነው ምንም አይታወቅም እኮ። አይ በተደጋጋሚ ቅድም መኩ እንዲለው ነበር ረስቶት ነው መሰለኝና ዛሬ ሲነሳ ከነበረው አንዱ ህፃናት አያምኑም የሚል ነው። እና አያምኑም ይባላሉ ወይ ህፃናት? ሜቢ እንትን ይሆናል። አሁን ይሄንን ቃል አንዳንድ ሰው በተደጋጋሚ ሲጠቀሙ ከምን አንጻር መሰለ አነ ለምሳሌ ስብከቱ አለ አይደለ? ኖርማሊ ለምሳሌ ጌታችን ኢየሱስ ክርስቶስ ማርቆስ 16 ላይ ወንጌልን ለፍጥረት ሁሉ ስበኩ ብሏል። ወይ ደግሞ ማቴዎስ 28 ላይ አሕዛብን በአብ በወልድ በመንፈስ ቅዱስም እያጠመቃችሁ የሚል ነገር አለና ይሄ የሚሰበከውን ወንጌል ለምሳሌ እኔ እናንተ እድሜያችን ከፍ ያለን ሰዎች የሚሰበከውን ወንጌል ሰምተን አገናዝበን ገብቷል ለዛ ነገር ሪስፖንስ መስጠት እንችላለን። ህፃናት ግን ለምሳሌ የሚሰበከውን ወንጌል ራሱ ገና የሚነገረውን ወንጌል ራሱ ገብቷል አያገናዝቡትም ነው። ሜቢ አያምኑም የሚለውን ቃል አንዳንድ ሰው ከዚህ አንጻር ይጠቀማል። ሐሳቤን አግኝተው ከሆነ አገኘሁት ያ ከዛ አንጻር እሺ። ዞሮ እስኪ ቀደም ያልኳችሁን እንትን ላሳያችሁ። የነዚህ የሉትራን ቸርች የሚሱሪ ሲኖድ ቀደም ብያችሁ ነበረ። የቅዱሳን መታሰቢያ ኮሜንት ላይ አሁን አንዳንድ ሰዎች በእርግጥ ከናን እናንተ ሰዎች አሁን እንደው እኔ ሰው መናቅ እንዳይሆንብን ጌታ ይቀር ይበላል። እውነት ለማውራት ሰው ለመናቅ አይደለም፣ ግን አንዳንዴ አትሊስት የምትጠቅሱትን ሰው አትሊስት በተወሰነ መልኩ እውቀት ያለው ሰው ምናምን ለመጥቀስ ሞክሩ ባካችሁ። ቬጋናንስ ብሎ ያነበበው ጭስ ኧረ ተው እናንተ ሰዎች፣ ለዚያውም ውጭ ሀገር እየኖረ እኔ እኮ አንዳንድ ሰዎች በህገ ወጥ ነው ውጭ ሀገር እየኖሩ ያሉት ራሱ ቪዛቸው ሊቀማ ይገባል። እሺ ወደ ቀደመው ነገር እንመለስ። ዛሬ ጌታ ይቀር ይበል የቧልት መንፈስ በሆኑ ሰዎች እንጀራ ነው እየመጣሻለሽና ተይ እባክህ። እሺ ምንድነው ይሄ ሉተራን ቸርች እንዳልኳችሁ ለምሳሌ ሉተራን ዓለም ላይ ካሉ ሉተራን ዲኖሚኔሽኖች ውስጥ ሉተራን ቸርች በህገ ወጥ መንገድ ስል ባይዘው ጋይስ ይቅርታ፣ በህገ ወጥ መንገድ ስል ኢሌጋል በሆነ መልኩ ማለት አይደለም። በህገ ወጥ ስል እዛ መኖር ሳይገባቸው የሚኖሩ ሰዎችን ለማለት ነው እንጂ ይሄ ከሌጋል አንጻር አይደለም። ወይ ደግሞ ትክክለኛ ወረቀት ሳይኖራቸው የሚኖሩ ሰዎችን ማለት አይደለም። እሺ ይቅርታ። እንደዛ ተረታችሁን ከሆነ አፉ በሉን ጋይስ፣ በጣም ይቅርታ። እንደዛ የተረዳችሁኝ ወዳጆች ያላችሁ መሰለኝ። እሺ ኦኬ፣ አንዴ ቆይ። ለእያንዳንዱ ለምንናገረው ነገር እኮ እዛው ማብራሪያ ካልሰጠን በጣም ጊዜው አስቸጋሪ ጊዜ ላይ መተናል። እሺ ይታያል አይደል? ይታያል። ያ
አረ ግድግዳ ላይ ሁላ ወስደን ልንለጥፈው እንችላለን። አሁን እሺ ጋይስ ይሄ ምንድነው የሉትራን ቸርች ሚሱሪ ሲኖድ አይታችሁ ከሆነ ታይትል ይላል ኮሜሞሬሽን ባዮግራፊስ ይላል ካታጎሪ ቸርች ይላል እና 12ቱን ወራት ላይ መታሰቢያ ያደርጋሉ። ከነማን ናቸው እነዚህ? ሉትራን ቸርች ሚሱሪ ሲኖድ የሚባሉ አሜሪካ ውስጥ ያሉ ማለት ነው እና ፓርት ኦፍ ዘ ሉትራን ትራዲሽን ናቸው። ኦኬ ፓርት ኦፍ ዘ ሉትራን ትራዲሽን ናቸውና አይታችሁ ከሆነ ቲክቶክ ላይ ተወሰነ የቆያችሁ ሰዎች ኦፍ ኮርስ ታውቁታላችሁ። በየወሩ ጃንዋሪ ላይ፣ ፌብሩዋሪ ላይ፣ ማርች፣ ኤፕሪል፣ ሜይ፣ ጁን፣ ጁላይ፣ ኦገስት፣ ሴፕቴምበር፣ ኦክቶበር፣ ኖቬምበር፣ ዲሴምበር ላይ በየወሩ የቅዱሳን መታሰቢያ ያላቸው በየወሩ የቅዱሳን መታሰቢያ ያደርጋሉ። ምንድን ናቸው? ሉትራን ናቸው። ኦኬ ስለዚህ አሁን ምንድነው ቀጣዩ ስቴፕ የሚሆነው ማለት ነው? ለምሳሌ አሁን ከአንድ ሉትራን ጋር ስናወራ ምን ስንል የቅዱሳን መታሰቢያ ታደርጋላችሁ ወይ ደግሞ አንቀበልም የሚል ከሆነ አሁን አንድ መካነ ኢየሱስ ያለ ሰው ኦኬ የቅዱሳን መታሰቢያ የሚቀበሉ ሉትራኖች አሉ። እነዚህ ሉትራኖች ተሳስተዋል ወይስ አልተሳሳቱም? ጥያቄያችን ይሄ ነው የሚሆነው። ኦኬ እነዚህ ሉትራኖች ተሳስተዋል ወይስ አልተሳሳቱም ነው የምንላቸው። ተሳስተዋል የሚሉ ከሆነ ከነዚህ ሉትራኖች ጋር ለምንድን ነው ህብረት የምታደርጉት የሚል ቀጣይ ጥያቄ ይመጣል። አልተሳሳቱም የሚል ከሆነ ካሁን በኋላ ኦርቶዶክስ ቤተክርስቲያን እንደዚህ ታደርጋለች ብላችሁ ተሳስታችሁ ሐሳብ ማንሳት የለባችሁ። እሺ እስቲ የሚታሰቡትን በእርግጥ አንዳንድ ያው በእኛ ቤተክርስቲያን የሚታወቁ ቅዱሳን አባቶችን በእርግጥ ውስጥ ላይ አሉ። ለምሳሌ አሁን ጃንዋሪ 10 ላይ ኦኬ ጃንዋሪ 10 ላይ ታችሁ ከሆነ ባዚል ዘ ግሬት ኦፍ ሲሳሪያ ወይ ደግሞ ቅዱስ ባስልዮስ ዘቂሳሪያ ታላቁ ባስልዮስ ግሪጎሪ ኦፍ ናዚያንዘስ ግሪጎሪ ኦፍ ኒሳ መታሰቢያ ይደረግለታል። ምን ጃንዋሪ 10 ላይ በሉትራን ቸርች ውስጥ እነዚህ ሚሱሪ ሲኖድ በሚባሉት ውስጥ ምን ይደረግለታል? ኮሜሞሬሽን ይደረግለታል፣ መታሰቢያ ይደረግለታል። ኦኬ ስለዚህ አንድ ሉትራን መጥቶ ኦርቶዶክስ ቤተክርስቲያን እንዴት የቅዱሳን መታሰቢያ ታደርጋለች ወይ ደግሞ ከአንድ ጴንጤ ጋር ገፍት ላይ ተቀምጦ ኦርቶዶክስ ቤተክርስቲያን እንደው በቅዱሳን መታሰቢያ ነው የታጀበችው የቅዱሳንን ሁሌ የምታስበው ወይ ደግሞ የቅዱሳን መታሰቢያ ታደርጋለች ብሎ ወቀሳ ሲያቀርብ መመልከት የለብንም ማለት ነው። የለብንም። ኦኬ ለምን በራሱ ጉያ ስር አንደኛ በፕሮቴስታንቱ ጥላ ስር በፕሮቴስታንቱ አምብሬላ ስር ሁለተኛ ደግሞ በዛው በሉትራኑ ጥላ ስር እንደዚህ አይነት እምነት ያላቸው ሰዎች አሉ። ኦኬ አሉ። ይቅርታ ዘጋውት እንደ ጭራሽ ማባየት አንተ ሰውዬ ምንድነው? ባከባካር ተው ስልክ አጠቃቀም ጠፋብህ። ኦኬ ለምሳሌ ጃንዋሪ 20 ላይ ሄዳችሁ ብትመለከቱ እናታችን ሳራ መታሰቢያ ይደረግላታል። ጃንዋሪ 27 ላይ ለምሳሌ ዛሬ እና አማን ሻሎም የካዱት ቅዱስ ዮሐንስ አፈወርቅ ጆን ክሪስቶስተም አይታችሁት ከሆነ ፕሪቸር ይላል ጃንዋሪ 27 ላይ መታሰቢያ ይደረግለታል። በምን በሉትራን ቸርች ሚሱሪ ሲኖድ። ኦኬ እያንዳንዱ ጋር በየወሩ ሄዳችሁ ብትመለከቱ የቅዱሳን መታሰቢያ ይደረጋል። ፌብሩዋሪ 5 ላይ ለምሳሌ ሄዳችሁ ብትመለከቱ አባታችን ያዕቆብ። ኦኬ ፌብሩዋሪ 10 ላይ ለምሳሌ ሲላስ ከቅዱስ ጳውሎስ ጋር ያገለግል የነበረው ሲላስ ኢቭን ቅዱሳንን በኋላ ላይ ደግሞ ሰማዕታትን ሙላ ቅድም እንዳልኳችሁ አሁን ለትላልቅ መምህራን እነ ቅዱስ ባስልዮስን አሁን አያችሁ ፌብሩዋሪ 18 ላይ አሁን ትንሽ አለፈ። አሁን ነገ ማርች 18 ነው አይደል ካልተሳሳትኩ። ሉተር ዶክተር ኤንድ ሪፎርመር ነው የሚባለው ማርቲን ሉተር ፌብሩዋሪ 18 ላይ ለምሳሌ መታሰቢያ ይደረግለታል። ኦኬ አንድ ወር ነው አሁን ነገ የሉተር መታሰቢያ ካደረጉ እነዚህ አካላት ወይ ደግሞ እነዚህ ሉትራን ቸርች ሚሱሪ ሲኖድ የሚባሉት አንድ ወር ናቸው። ድፍን አንድ ወር። አሁን እዚህ ጋር ያዝ እናድርገውና ያ መታሰቢያ የሚለውን ነገር አይታችሁታል። ቀደም ያልኳችሁ ነገር ላይ አንድ ሁለት ነገር ላሳያችሁ። እንግዲህ ለምንድን ነው ሁሌ እናንተ ሉተር የምትሉት? በእርግጥ ተተን ነበር ረጅም ጊዜ ሆኖ ነበር፣ ግን ለምንድን ነው ምግባሩ ምን አይነት ነው? ጌታ በቃ በወንጌል ተናግሯል። በቃ ከፍሬያቸው ታውቋቸዋላችሁ ብሏል። ከምን ከፍሬያቸው። ኦኬ ለምሳሌ ሉተር ከተናገራቸው በጣም የሚገራርሙ ንግግሮች ውስጥ አንድ ጽሑፍ እንትን ልበላችሁ። ይሄን ጽሑፍ አይዘው ማንም ሰው ኤኒዋን
with an internet access can go online and search it against ይህን ጽሁፍ ቼክ አድርጉት against the peasant bands of robbers and murderers ሚል ጽሁፍ አለው። ኦኬ ሉተር ሜይ 5 ላይ ማለት ነው ሜይ 5 1525 ዓመተ ምህረት ላይ against the peasant bands of robbers and murderers ሚል ጽሁፍ ጽፏል። ይሄን በሰፊው ሉተር የሚለውን ስፔሲፊክ ቶፒክ ላይቭ ይዘን ስንገባ ታሪካዊ አመጣጡን በደንብ ነገራቸው። ግን እዚህ ጋር ብትመለከቱ አሁን ለምሳሌ ሉተር ከተናገራቸው ንግግሮች ውስጥ ይሄንን ንግግር ምን ላይ ታገኙታላችሁ? ሉተርስ ወርክስ ዌማር ኤዲሽን 18ኛው ላይ ማለት ነው። ኦኬ ዌማርስ ኤዲሽን 18ኛው ቮልዩም ላይ ገጽ 360 እና 61 ላይ ታገኙታላችሁ። ሶርሱን ማወቅ የምትፈልጉ እንደዚህ ብሎ ይናገራል ሉተር። ኦኬ what strange times are these when a prince አያችሁ ምን አይነት አስገራሚ ጊዜ ላይ ነው ያለነው ይላል። when a prince can enter by heaven ኦኬ ፕሪንስ ማለት ልዑል እንደማለት ነው። ልዑል ወደ ገነት መግባት የሚችልበት ምን አይነት አስገራሚ ጊዜ ነው ይልና by the shedding of blood ደም በማፍሰስ more certainly than others by means of prayer አያችሁ what strange times are these when a prince can enter heaven by the shedding of blood ሰው ምን አይነት አስገራሚ ጊዜ ላይ ነው የመጣው? ሰዎችን ሲያስጨፈጭፍ ተመልከቱ። ሰዎችን ሲያስገድል አሁን ይሄን እንግዲህ የሚናገረው በዛ ጊዜ የነበሩ ፕሪንሶች ሰዎችን እንዲገድሉና እንዲጨፈጭፉ ነው። እነዚህ ፒዛንቶችን ማለት ነው እንዲገድሏቸው ምን ይላል? ደም በማፍሰስ የእግዚአብሔር መንግስት የሚገባበት ጊዜ ምን አይነት ድንቅ ጊዜ ነው እያለ ይናገራል። በምን ሰው በጸሎት ኦኬ እየጸለየ ከእግዚአብሔር ጋር እየተነጋገረ ገነት ከሚገባበት ቻንሱ ይልቅ ደም በማፍሰስ ወደ እግዚአብሔር መንግስት ይገባል። አሁን ይሄንን ነው የእምነት አባታችን የምትሉት። ወደድክም ጠላህም የፕሮቴስታንቲዝም ሪፎርሜሽን ጀማሪ ይሄ ግለሰብ ነው። ወደድክም ጠላህም ያው ብዙ አይነት እምነትና ትምህርት ቢኖርም የአምስቱ ሶላ ጀማሪ ሉተር ወደድክም ጠላ ምን የሚለው ደም በማፍሰስ ወደ እግዚአብሔር መንግስት ይገባል። የእግዚአብሔር ቃልስ ስለ ክርስቶስ ብለው ምስክርነት ብለው ደማቸውን ያፈሰሱ ናቸው። ወደ እግዚአብሔር ደማቸውን ያፈሰሱ አያችሁ፣ የእግዚአብሔር ቃል የሚለው ደማቸውን ያፈሰሱ ወደ እግዚአብሔር መንግስት ይገባሉ ስለ ጌታ ብለው። ጀለስ ግን ምንድነው የሚለን? ጭራሽ ደም አፍስሱ። ፕሪንሶቹ ምን እያላቸው ነው? ሰዎችን ግደሉ፣ ደም አፍስሱና ከዛ በኋላ ጸሎት ከሚያደርጉ ሰዎች ይልቅ እናንተ ወደ እግዚአብሔር መንግስት ትገባላችሁ። አያችሁ እዚሁ ጋር ይሄ አጌንስት ቀደም ያልኳችሁ ጽሁፍ ላይ አንዴ አጌንስት the peasant bands of robbers and murderers የሚለው ጽሁፉ ላይ እዚሁ ላይ ጽሁፉን ማንም ሰው ኦንላይን ማግኘት ይችላል እንዳልኳችሁ። አሁን ይሄን ነው እንግዲህ የእምነት አባት ብለው ሰዎች ይዘው እያስቸገሩ ነው ያሉት፣ በሱ እየተጠሩ ያሉት። እንዲህ ይላል to kill a rebel is not murder አመፀኛ መግደል ወንጀል አይደለም። እንዲህ ከየት ነው ያመጣው? እንዴ ለሚያሳድዷችሁ ጸልዩ፣ ቀኝን ለሚመታ ግራህን ስጥ ያለ ጌታ ጭራሽ ሬበል ማለት እኮ አመፀኛ ነው። ባይ ዘ ዌይ ጋይስ ኦኬ አያችሁ to kill a rebel is not a murder ይላል። አመፀኛን መግደል ወንጀል አይደለም ወይ ደግሞ ግድያ አይደለም። እስቲ ሉተር አሁን በዚህ ዘመን ቢኖር ይሄን ንግግርን እስቲ የሆነ መጽሐፍ ቅዱስ አስደገፈ ነገርን ነው ምንለው? ከየትኛው የመጽሐፍ ቅዱስ ክፍል ነው ያመጣው? አመፀኛን ወይ ደግሞ በክርስትናው ላይ ሰዎችን መጨፍጨፍና መግደል ወንጀል አይደለም ወይ ደግሞ ደም በማፍሰስ የእግዚአብሔር መንግስት ይገባል የሚለው ከየት ነው ያመጣው ነው ምንለው? ይሄ እንዴት የእምነት አባት ሊሆን ይችላል ነው ጥያቄ። it is helping to extinguish the conflagration ይልና let there be no half measures ግማሽ የሚባል እርምጃ አይኑር ማለት አሁን ለምሳሌ እኔና ዮሐድ ብንጣላ ዮሐድን እንደው አንድ ሁለቴ በቦክስ መጥቼው ምናምን ትቼው ቢሄድ ይሄ half measure ይባላል በሆነ ምክንያት። ለምን ጀመሬ ነው የተውኩት ነገር። ሉተር ምን ይላል? let there be no half measures ግማሽ እርምጃ የሚባል ነገር እንዳይኖር ክረሽ ዘም አድቅቋቸው cut their throats አንገታቸውን ቁረጧቸው። ምኑ
ታላቁ የተሐድሶ አባት የተባለው ማ ሉተር። ዮሐዴ እንዳይደብርሽ በሁለት ቦክስ ያልኩሽ። ኦኬ ታላቁ የተሐድሶ አባት የተባለው ሉተር ምን አለ? ግማሽ እርምጃ የሚባል ነገር እንዳይኖር ክረሽ ዘም ኦኬ አድቅቋቸው፣ ከት ዜር ትሮትስ አንገታቸውን ቁረጧቸው፣ ትራንስፊክስ ዘም ሊቭ ኖ ስቶን አንተርንድ ቱ ኪል ኤ ሬበል ኢዝ ቱ ዲስትሮይ ኤ ማድ ዶግ። አሁን ምን ይላል? አመፀኛ መግደል እብድ ውሻን ማጥፋት ነው እያለ ይናገራል። ኦኬ አያችሁ፣ አንገታቸውን ቁረጧቸው፣ አድቅቋቸው። ኦኬ በቃ ሄዳችሁ እነዚህ አመፀኞችን እንትን ስትሉ ገላችኋቸው ተመለሱ ነው ሐሳቡ። አሁን ሁለት ዝም ብለን አሳይተን ማለት ነው። ቀደም ያሳያችሁን አይታችኋል። ደም በማፍሰስ የሰዎችን ደም በማፍሰስ ሰዎችን በመግደል በመጨፍጨፍ ወደ እግዚአብሔር መንግስት ይገባል። አሁን ይሄንን ነው ፕሮቴስታንቱ ጀስቲፋይ አድርጉ የምንለው ይሄንን ነው። ባይዘው ቴብል ቶክ ላይ ያሉ ነገሮችንም ያው የሉተርን ራሱን ቶፒክ ይዘን ስንገባ በደንብ እንገባበታለን፣ በደንብ እናነሳዋለን። ኦኬ በሰፊው ስለምንገባ ማስታወቂያ ሰርተን እንገባበታለን የሉተር ማንነትና ፐርሰናሊቲ ላይ። ኦኬ ለዛ ነው ምን ይላሉ አንዳንድ ጽሁፎች እንደውም አሉ ሁላ ምን ይባላል ሉተር ያው ጀርመናዊ እንደመሆኑም ደግሞ ያው እንዳልኳችሁ በጣም ዘረኛ ነው። በጣም ዘረኛ ነው ከምላችሁ በላይ እና ለዛ ነው የሂትለር ግራንድ ፋዘር ነው ተብሎ ይነገርለታል። ሁላ የሂትለር ግራንድ ፋዘር ወይ ደግሞ መንገድ ጠራጊ ተብሎ ሁላ ይነገርለታል። ባይዘው ኢቨን ዞ በመካከላቸው 300 እና 400 ዓመት ልዩነት ቢኖር በጣም ጥሩ። አሁን ዮሐዴ አንድ ኮሜንት ዮሐዴ እዚህ ላይ ቀለል አድርጎ ይመለስ። ዮሐዴ አለ ኮሜንት አንድ የሚገርም ኮሜንት ተጻፈ። እስቲ አንዳንዴ ዘርዓ ያዕቆብን በቁም ስለጨፈጨፋቸው ስለ ደቂቀ እስጢፋኖስም አቀርቡ። እስቲ ዮሐዴ እንደው አሁን ስለሚወራው ዘርዓ ያዕቆብ እንዲያድርጓል አላደረገም ሳይሆን ለኢትዮጵያ ቤተክርስቲያን ወይ ደግሞ ለኛ ለኦርቶዶክሳውያን ዘርዓ ያዕቆብ ያለው ቦታና ለፕሮቴስታንቱ ዓለም ሉተር ያለው ቦታን እስቲ እንደው አነጻጽርልኝ። እድሉን ላንተ ልስጥ ወዳጄ። እኔ እኮ በጣም እኮ ዘይገርም እኮ የሚያስብል እኛ እኮ ዘርዓ ያዕቆባውያን አንባልም እኮ እናንተ ሉተራውያን ሲጀመር የእምነታችሁስ አክቹአሊ ሉተራን ነው ብለን ተስፋ እናርግና ይሄ ወንድማችን ሰው እኮ አሁን ጨፈጨፋቸው ምናምን የሚለው እንደው እንውሰድልህ በሚል ማለት ነው። እናንተ እኮ ስማችሁ ወይም ደግሞ ፋውንደራችሁ የከልቱ ፋውንደር ሉተር ከሚለው ከዚህ ስም ተነስታችሁ የእሱ ተከታዮች ነን ብላችሁ ሉተራውያን ነው የምትባሉ። ይሁን ሉተራውያን ተብላችሁ ነው የምትጠራው። በቃ የሉተር ተከታዮች ማለት ነው። ስማችሁ ራሱ ወይም ደግሞ መስራቻችሁ ራሱ ሉተር ነው። the founder of ሉትራኒዝም is ሉተር። ከሉተር በሉተር ስለተመሰረተ ነው ሉትራን የተባላችሁ። የእምነታችሁ መሰረት ሉተር ነው። የኛ የእምነት መሰረት ዘርዓ ያዕቆብ አይደለም። ከይቅርታ ጋር የኛ ሃይማኖት መሰረቱ ክርስቶስ ነው። ኦኬ ከዛ ደግሞ አንድ ግለሰብ ቤተክርስቲያንን አይወክልም። ባይዘው አንድ ግለሰብ ቤተክርስቲያንን ይወክላታል አይወክላት። በቃ የቀናውን የቤተክርስቲያን ትምህርትና ስርዓት ሲያደርግ በቃ ሊወክል ይችላል። ካላደረገ በቃ የዲያቆን ያደርጋል። ንግግርን ተመልከቱ። ክርስቶስን ቤተክርስቲያንን ሊወክል የሚችለው ጳጳስ እንኳን ቢሆን ቤተክርስቲያንን ሊወክላት የሚችለው ትክክለኛውን የቤተክርስቲያንን ስርዓት ትምህርት እስካንጸባረቀና እስካደረገ ድረስ ነው። ፔሬድ ኦኬ። ሉተር ግን የእምነታችሁ ሁሉ መሰረት ስለሆነ ሉትራን ተብላችሁ ትጠራላችሁ። ሉትራን ናችሁ። የማይገናኝ ነገር ባናነጻጽር መልካም ነው። ያ አይ ቲንክ ጋዲ ከመለስኩኝ ማለት ነው። ምናልባት ሄድበትና ኤግዛክትሊ አንተም በቃ እኔ ዮሐዴ ጸድ አድርገን ያቀረብኩና የማይገናኝ ነገር እኛ ኦርቶዶክሳውያን ክርስቶሳውያን ነው የምንባለው። በቃ ምንም ሊታወቅ ይገባልና እንትን ምንድነው የሚባለው? ዮሐዴ አንድ አገላለጽ አለ። አንተም ጋር እኮ ምን ነበረ? አንተ ተርሚኖሎጂ ጠፋብኝ።
ልክ የሆነ ሰው የሆነ ችግር ስታሳየው አንተም ጋር እኮ እንደዚህ ያለ አይነት ምን ነበረ ቃሉ ጠፋብኝ። ምን ይሄ ምንድነው? አንተ እኔ ዩቱብ ፋላሲ ማለት ነው። አንተ እኮ እንዲህ ነህ ሲባል አንተም እኮ እንዲህ ነህ እንደሚባለው ማለት ነው። እና ጋይስ ስለዚህ ችግሩ ተቀብለህ ማለት ነው። መፍትሄ አይደለም የሰጠው ችግሩ አምነህበት፣ ግን ችግሩ አንተ ጋም ስላለ ይሄ እንደውም በእንትን ምን አይነት ፋላሲ አለ መሰለ፣ ይሄ አንድ ሰው ብርህን ዘርፎ የሆነ ብዙ ጊዜ የሚያጋጥም ዝርፊያ አለ አይደለ? ለምሳሌ ሰዎች ይዘረፋሉ ዝም ብለው የሆነ ካምፓኒ አቋቋምን ብለው ብር እንሰጣቸዋለሁ ምናምን ተብለው ይበላሉ አይደል? አንዳንድ የኢትዮጵያን ችግር አለ መበላቱ በጣም ያበሳጨውና ከዛ የሆነ ሰው የሆነ ሌላ የተበላ ሰው ሲያገኝ እኔም እኮ ተበልቻለሁ ሲል ውይ አንተም ከተበላ ምናምን ብሎ ራሱን ያጽናናል። ይህ ምቀኝነት ነው ምንድነው? ክፋት ነው የሚባለው ማለት የሱ መበላት ያንተ ብር አይመልሰውም እኮ ግን ሌላ ሰው ስለተበላ ምናምን ራሱን ያጽናናል አይነት ነገር እና ስትሮማን ፋላሲ አይደለም፣ ስትሮማን ፋላሲ ሳይሆን ይሄ ስሊፐሪ ፋላሲ ይመስለኛል። እና ዞሮ ዞሮ ልክ እንደናንተ አይነት እንትና አይደለም የጠቀሳችሁት። ኮምፓሪዝኑ ራሱ ምንም ቢገጥም ባይገጥም ነው ያገናኛችሁት ነገር። የእናንተ የሆሊ ስፒሪት ራሱ ምሬት አለበት፣ መንፈስ ቅዱስ መርቶት ቤተክርስቲያንን ሪፎርም ለማድረግ የተነሳ ብላችሁ ነው የምትጠሩት ይህን አካል ማለት። ይቅርታ እንደዚህ ብለን ስንናገር ልታከብሩት ትችላላችሁ፣ ግን ስታከብሩት እንዲህ እያላችሁ ማለት መንፈስ ቅዱስ መርቶት ሶላዎቹን የሰጠ ቤተክርስቲያንን እንግዲህ ከነበረችበት ውድቀት ያነሳ ታላቅ ሰው ብላችሁ ነው የምታምኑ። ኦኬ፣ ይህን ብላችሁ የምታምኑት አካል ግን ልክ እንደምታስቡት ነው ወይ ነው? አንሲስተር ፋዘር ኦፍ ሂትለር ነው የሚባለው በአጭሩ። ይሄንን የጻፈው በነገራችን ላይ የሆነ ክርስቲያን ወይም ደግሞ ካቶሊክ ወይም ምናምን አይደለም። ኦኬ፣ ሉተራን የነበረ በሉተር ኮሌጅ ሰሚናሪ የተማረ እና ዓመት የሉተርን ዓመታዊ ክብረ በዓል ወርሃዊ ክብረ በዓል ሲያከብር የነበረ ሰው ነው የጻፈው። ኦኬ፣ ኢሉዥናሊ ሉተር ከነበረው ባህሪያትና ከነበሩት ጸባዮች በቃ ኢሉዥን ተሰርቷል። ኦኬ፣ የጀርመን ጽሁፎች ስላልተረጎሙት ማለት ትክክለኛ ማንነቱ አልታወቀም ነበር። ሲታወቅ ግን ይሄን የመሰለ ማንነት አለው ነው ባጭሩ። ይሄን የመሰለ ማንነት አለው። የማይነጻጸር ነገር ነው። ምናልባት ጋዲ ከጨረስ አንድ የሆነ ነገር ላሳይና ያስታወስኩት ለልደት አማን ጠይቆት የነበረ ጥያቄ ታስታውሱታላችሁ? ምን ነበር ያለው? ሊዲያ ይሄ በወላጆች እምነት ሕፃናት ይጠመቃሉ ሲል እንደዛ ብሎ የፈታ አንድ አባት ማስረጃ ይሄን ጥቅስ ራሱ ይዞ ይሄን ክፍል ይዞ የፈታ አባት ሲለው ነበር። ሰምታችኋል አይደል? እስኪ ሰምታችኋል? የሰማ ሰው አለ እንደዚህ ሲል? እታች ኮሜንቶች ሐዋርያት ሥራ ምዕራፍ 16 ይኸው ሊዲያ ተጠመቀች ከዛ ከነ ቤተሰቦቿ የሚለውን ክፍል ጠቅሶ ይኸው ሕፃናት በዚህ ይጠመቃሉ ሲል ይሄንን ክፍል ይዞ ለሕፃናት በወላጆቻቸው እምነት ይጠመቃሉ ያለ አባት ሲለው ለዛም ምን ብሎ ከዛ የሐዋርያት ሥራ ምዕራፍ 10 ሲያመጣለት ምንድነው ያለው? ምን ብሎ ነበር የሰደበው? በቃ ስድቡና። እሺ አሁን ትንሽ አለማንበብ ያለትን ነው ደንጀር ሲላል ሀገራችን ሰውና ባረንስ ኖት ኮሜንታሪ ይባላል። ሁለት ሪፎርምድ ቲኦሎጂያንስ የጻፉት ኮሜንታሪ ነው፣ የመጽሐፍ ቅዱስ ማብራሪያ። እንግዲህ ሪፎርምድ ማለት የራሱ የፕሪስባይቴሪያን ነው። አክቹዋሊ ፕሪስባይቴሪያን ስኮላር ነው ባረን አልበርት ባረን ማለት ነው። እና ይህ የፕሪስባይቴሪያን ስኮላር የነ አማን ሻሎም ማለት ነው ሪፎርምድ ስኮላር ይሄንን ክፍል ራሱ ጠቅሶ በወላጆች እምነት ሕፃናት እንደሚጠመቁ ዋና ማስረጃ ነው ይላል። የራሳቸው እኮ
ሪፎርምድ ስኮላር ባረን አልበርት ባረንስ ኖትስ ኮሜንታሪ ማለት ነው። ይኸው ቨርስ 15 ላይ አይደለም እንዲህ ይላል ኤንድ ዌን ሺ ዋዝ ባፕታይዝድ ተጠመቀች ይልና ኤንድ ሄር ሃውስሆልድ ከነ ቤተሰቦቿ አይደለም የሚለው ይሄንን ግሪኩ እንደሚያሳየን ኦኬ ግሪኩ እንደሚያሳየን ይላል ባረን ነው ሁሴይሶ ባረን ሰይሶ እሺ ግሪኩ ይላል ሄር ሃውስ የሚለው ኦይኮስ አይቲስ የሚለው ኦይኮስ አይቲስ የሚለው ሄር ፋሚሊ የሚለው በደንብ ኖ ሜንሽን ኢዝ ሜድ ኦፍ ዜር ሃቪንግ ቢሊቭድ እነርሱ ማመናቸውን የሚገልጽ ምንም ቃል አይደለም ይላል። ኦኬ ማመናቸውን ቤተሰቦቿ ማመናቸውን የሚገልጽ ቃል አይደለም ይላል ግሪኩ። ኦኬ and the case is one that affords a strong presumptive proof that this was an instant of household or infant baptism. ይሄ በጣም ጠንካራ ማስረጃ ነው። ምን ለህፃናት ጥምቀት ከነቤተሰቦቿ ተጠመቀች ሲል ኦኬ የነዛ ቤተሰቦች እምነታቸው የሚገልጽ አይደለም አምነዋል የሚል ኢንዲኬሽን ምንም የለውም። ስለዚህ ስትሮንግ አፈርሜሽን ነው ምን ለሚለው ኦኬ ለኢንፋንት ባፕቲዝም በወላጆች እምነት ኢንፋንትስ ባፕታይዝ እንደሚያደርጉት አለ ቢካውዝ ይላል ምክንያቱም እሺ ኦኬ አረተው ለምንድነው እሺ ቢካውዝ ይልና እንዲህ ይላል አንደኛ her belief is particularly mentioned የሷ እምነት ብቻ ነው እዚህ ጋር የተገለጸው it is not intimated that they believe እነሱ እንዳመኑ ደግሞ የሚገልጽ ምንም ፍንጭ ወይም ደግሞ ሂንት የለውም ይላል so it is manifestly implied that they were baptized because she believed ስለዚህ ከዚህ ምንድነው ምን ወስደው ይላል ቤተሰቦቿ የተጠመቁት እሷ ስላመነች ነው ይላል it was the offering of her family to the Lord it is just such an account as would now be given of a household or a family that were baptized upon the faith of the parent ያ በወላጆች እምነት ለሚጠመቁት ምንድነዋል ማስረጃ ይሄ ክርስቲያን አይደለም ፔንቴኮስታልም አይደለም ፕሬስባይቴሪያን ሪፎርምድ ስኮላር የራሳቸው ስኮላር ይሄ ቢቀርብለት እኔ አማን ዛሬ የወርደት መዓት እንዴት የወርደት መዓት ሰው ሊከናነብ ይችላል በዚህ ልክ በጣም ከባድ ሰው በዚህ ልክ የወርደት መዓት ሊከናነብ አይችልም ቀደም መኳስ አይቶናል ሂስቶሪካሊ አውግስቲንም ኦሪገንም ነው ባይ ዘ ዌይ አፖስቶሊክ ትራዲሽን ፕሩቭ የሚያደርገው ኢንፋንት ባፕቲዝም ኦኬ እንደው ግሪጎሪ ደግሞ ጭራሽ ምን አይነት እምነተ ጎዶሎ እናት ብትሆን ነው ልጇን አላስጠምቅም የምትለው ልጇን ለክርስቶስ አልሰጥም የመንፈስ ቅዱስ ማደሪያ እንዲሆን አላደርግም የምትል እንደው ምን አይነት ምንድነው የሚለው እምነተ ጎዶሎ እናት ነች ይልና ከሐና ጋር ያነጻጽራታል ሐና እንኳን ልጇን ለእግዚአብሔር እሰጠዋለሁ ያለችው እንዴት ነው ይላል ገና ልጅ ሳታገኝ ልጅ እንደው ብትሰጠኝ ያንተ አደርጓለሁ ያንተ ልጅ አድርጌ እሰጠዋለሁ አለች ይልና እግዚአብሔር አምላክ ልጅ ባርኮ ሰጥቶሽ ለዛች እናት ባርኮ ሰጥቶሽ እንዴት የሰጠሽን ልጅ የእግዚአብሔር ማደሪያ እንዲሆን አልሰጠውም ትያለሽ ህፃናትን ኢንፋንት ባፕቲዝምን ለሚቃወሙ እንዲህ ነው የሚላቸውና ከአባቶች ትምህርት የራቀ ነው ህፃናትን ጥምቀት ማግለል ማለት ከአባቶች ትምህርት መራቅ ከክርስቶስ ትምህርት መራቅ ነው በእጅጉና ይሄን ለማለት ነው አንድ ይሄ ስለ እንትን አይከን ቬነሬሽን ምናምን ላይ በጣም እንትን ከእናንተ ጋር ዲቤት ማድረግ እንፈልጋለን ምናምን አይነት ነገር የሚሏት ነገር አለችና
የምር ልዩነታችን እሱ ለማስመሰል የሚሞክሩ አንዳንድ ሉትራኖች አሉ። ትምህርቶቻችሁን በደንብ ብታጠኑ ጥሩ ነው ባይነኝ እኔ። ኦኬ ሉትራን ጉድ ፍራይዴይ ሂም አላቸው። የጉድ ፍራይዴ ወይም ደግሞ መልካሚቷ አርብ የሚል የቅዳሴ ጸሎት ምናምን አላቸው። ኦኬ እና እዛ ጸሎታቸው ላይ ምንድነው የሚያደርጉት? ባይዘው ባለፈው ጋዲም ለማሳየት ሞክሯል። በእርግጥ ምን ብለው ነው እንትን የሚሉት? መጽሐፉ የቅዳሴ መጽሐፍ አላቸው። ማቲው ካርቨርስ ሂም አላቸው የቅዳሴ መጽሐፍ ማለት ነው። እና እዛ ጽሁፍ ላይ ምንድነው የቅዳሴ ስርዓታቸው ላይ ሲያደርጉ ምን ብለው ይናገራሉ? on which was hung the salvations of the world ይልና ያው ክሮስን ያመጣሉ። መስቀሉን ይዘው ይመጡና on which was hung the salvations of the world የዓለም መዳን ሁሉ የተንጠለጠለው በዚህ ነው ይሉና at this time a couple of antiphons are appointed to be sung at the priest ያው አንቲፎንስ የሆነ እንደ ዲያቆኖች ተቀባዮች አይነት ነገሮች አሳይን ተደርገው የሆነ የሚያዜሙት ነገር ያዜማሉ እና 3 ጊዜ እሱን ካዜሙ በኋላ ከመስቀሉ ፊት ማለት ነው each time kissing the wounds of Christ ኦኬ የመስቀሉ ክርስቶስ መስቀሉ የተቸነከረበት አካባቢ የመስቀሉ ቦታ ማለት ነው እየሄዱ መስቀሉን ይስሙታል and saying an appointed prayer ከዛ የሆነ የሚጸለይ ጸሎት አለ ይጸልያሉ following the priest the other clergy and assistant approach and adore the cross ይላል መስቀልን ምን አዶር ያደርጋሉ አዶር ያደርጋሉ እና እዚህ ይቀጥልና good friday from using the rather bombastic melody appointing in LCB ይልና and instead reserve it for occasions such as the exaltations of the holy cross የሚል እንትን አላቸው ፕሮግራም አላቸው ቀን አላቸው መስቀልን የሚያከብሩበት ማለት መስቀልን የሚያስቡበት የሚያከብሩበት ራሱን የቻለ ቀን አለው ማለት ሶ አዶር ያደርጋሉ መስቀልን እና ደግሞ ለመስቀልም ምን ያደርጋሉ ባይዘው ቦውዳውን ያደርጋሉ አይደል ሪቨረንስ ኒው ጆይ ሉትራንስ ቸርች በቅዳሴ ሰዓት አይደለም ለመስቀል ቁርባንን ለተቀበሉ ወይም ደግሞ ይሄ ለነሱ ሚስትሪ የሚሉት ቅዱስ ቁርባንን ለተቀበሉ ሰዎች እንኳን ቦውዳውን ወይም ደግሞ ሪቨረንስ ይደረግላቸዋል ልክ እንደዚህ ማለት ቦውዳውን ያደርጋሉ not for the እንትንስ ለምእመኑ ራሱ ይሄው ለምእመኖቹ ራሱ ቦውዳውን ያደርጋሉ እና ለምንድነው ለነሱ ራሱ ሪቨረንስ የሚደረግላቸው ለምእመናኖቹ ራሱ የሚለውን ሲያብራሩ እንዲህ ይላል reverence in many Lutheran congregations it is a common practice to reverence the altar and the cross ያው መስቀሉና አልታሩን ማክበር የታወቀ ነው እና ሪቨረንሳቸውን ደግሞ የሚገልጹት በምንድነው ባይ ቦዊንግ ዳውን ነው ባይ ዘ ወይ ቦዊንግ ኦኬ በመስገድ ማለት በመስገድ ነው የሚገልጹት ያው እዚህ ጋር የሚታያችሁ ከሆነ ሪቨረንሳችንን ደግሞ congregation before I walk and walk down okay and after bowing towards the cross and the altar ይላል ይኸው after bowing towards the cross and the altar ወደ አልታሩና ወደ መስቀሉ ምን ያደርጋሉ bow down ያለ ኦኬ ከዛ በኋላ ደግሞ I turn and bow towards the congregation ይላል ከዛ ደግሞ ዞረን ወደ ኮንግሪጌሽኑ ወደ ህዝቡ ደግሞ ዞረን እንሰግዳለን bow down እናደርጋለን and the camera which points me towards the congregation gathered online ያው ወደ ህዝቡ ዞሮ ሲሰግድ ተመልከቱ ይልና the congregation is the body of Christ a symbol and the incarnate reality of Christ in this world ይላል ስለዚህ ኮንግሪጌሽኑ ራሱ የክርስቶስ አካል በዚህ ምድር ያለ የክርስቶስ አካል ስለሆነ ይላል
made to be the body of Christ, the congregation is truly holy and worthy of reverence. ለዛ ነው የክርስቶስ የምርም አካሉ ስለሆነ worthy of reverence ነው። ቅዱስና worthy of reverence ነው ያ ኮንግሪጌሽን ህዝቡ ራሱ ማለት። ለዛ ነው ቦዳውን የምናደርግላቸው ይላል። ቦዳውን ይደረግልን። ዝም ብላችሁ ይሄ ኢንቮኬሽን ኦፍ ሴንትስ ወይም ደግሞ ይሄ ስዕላትን አይከን ቬነሬት ማድረግ ማክበር ምናምን የሚባሉ ነገሮችን የሆነ እንደማይቀበሉ አይነት አድርጋችሁ ብዙ እንትን ባትሉ ጥሩ ነው። የእናንተ ትምህርቶችም ላይ ስላሉ ማለት ነው ስላሉ ያ ያዴ በጣም ቴንኪው። ይሰማል ይሰማል ያ ይሰማል። እለት እየተፈለፈለ ሲመጣ በቃ ሌላ ታሪክ እየሆነ ነውና የሉተራን ነገር በቃ የሚያልቅ ነገር አይደለም። እለት አዲስ ነው ይላል። ምን ነበር ያለው? ለእንትኑ ይሰግዳሉ ነው ያልከኝ? ለህዝቡም ይሰግዳሉ አሁን ተጨምሮላል። እስቲ ሂድባቸው። ታዲያ ኦርቶዶክሳውያኑ ምን የተለየ ነገር አደረጉ? ወንድምየው ምን የተለየ ነገር አሉ? በጣም ገባድ አርሰናል አገባ መሰለኝ እየተጨወነ። እሺ ከዚህ ጋር ሚሄድ ፒኤስጂ ነው ያገባው። አንተ እመቤቴን በል። ፒኤስጂ እና እንትን ሪያል ማድሪድ አንዳንድ 2-1 ለባዶ ነው። አርሰናል እንኳን ያገባ ይመስላል። ኧረ ገብቷል እባክህ። እሺ ለማንኛውም ሌላ ርዕስ ውስጥ እንዳንገባ ልክ ነበርኩ። እሺ ማን ሶቨሬን ነው የሚለው? ሶቨሬን። እሺ ሶቨሬን ሰላም፣ እንዴት ናችሁ? አንተ ሰላም ነው? ሰላም። ድምጼ ሊታፈን ይችላል ቻርጅ ስለሰካሁኝ ለዛ ነው። እሺ የማልከፍተው። እንኳን ደህና መጣ ወዳጃችን። ማውራት አትችልም ታዲያ? አንተ ነህ። አይሰማም እንዴ? እኔ ድምጽ ይሰማኛል ጋዲሳ። ታዲያ ምንድነው እኔ እያወራው አንተን የምትለው በየደቂቃው? ወይስ ከኔ ጋር ማውራት ካልፈለክ ንገረኝ፣ ችግር የለውም ኖርማል ነው። አይ ችግር የለውም እናወራለን። ከቻለ ግን አንተንም ባወራው ደስ ይለኛል። ስለምንድነው ልታወራ የፈለከው? አንተነህ ያው ዲስከስ ስለምታደርጉበትም ሌላም አንድ ጥያቄ ጨምሬም ስለሱ ስለ ሉተር ነው እያወራን ያለ ነው። ስለሱ ማውራት እንችላለን፣ ችግር የለው። ሉተር እንዴት ነው ሮል ሞዴል መሆን ይችላል ብለህ ታስባለህ? ለፕሮቴስታንቶች ሮል ሞዴላችን ኢየሱስ ነው የኛ። አይ ችግር የለውም። እኔ አሁን ስለ ክርስቶስ አላወራም። ሉተር ሮል ሞዴል መሆን ይችላል ብለህ ታስባለህ? ሰው ሁሉ በእግዚአብሔር ጸጋ ነው እንጂ ስጋ ለባሽ ሁሉ ያለ እግዚአብሔር ጸጋ ራሱ ባዶ ነው። እርዳታ እገዛ ያስፈልገዋል። እኔ አሁን ያልጠየቅኩ ነገር ውስጥ እርዳታ ያስፈልገዋል ጸጋ ያስፈልገዋል አይደለም ጥያቄ። ሉተር ሮል ሞዴል መሆን ይችላል ወይስ አይችልም ነው ጥያቄ። የሶር ነው የሚሆንበት አለ የራሱ የሆነ እንደ ሰው ጠንካራ ጎኑ ማንም። እኔም ሮል ሞዴል መሆንባቸው ነገሮች አሉ፣ እንደዛ ሊሆን ይችላል። አሁንም ያልጠየቅኩን አትመልስ። አንተ ሮል ሞዴል መሆን ትችላለህ አላልኩ። ስለ ሉተር ነው እያወራሁ ያለሁት ፓፓ። እሱን እኮ ነው እንግዲህ የኛ ዋና ሮል። ጋዲሳዬ የምትፈልገውን ብቻ ነው ወይስ እንዴት ነው ነገር? አይ እኔማ እሱን እኮ ነው እኔ እየጠየቅኩ ያለውን ጥያቄ እንድትመልስልኝ ነው የምፈልገው። ሌላ ያልጠየቅኩን እኔ ሉተር ሮል ሞዴል መሆን ይችላል። እኛ እኮ ሰው ላይ ብዙ ፎከስ አናደርግም። እኛ ቅዱስ ሁላችንም ቅዱሳን ነን። እሺ እነዚህ 5 ሶላዎችን ሉተር መገለጡን ከእግዚአብሔር ነው ያገኘው አይደለም? አረ መጽሐፍ ቅዱስ ላይ በግልጽ አለ።
ሉተር ትምህርቱን ሲያስነሳ ከእግዚአብሔር ነው ያገኘው መገለጡን አይደለም። ልዩ ሪቪሌሽን አይደለም። ኢትስ ኦልሬዲ ሪቪልድ መጽሐፍ ቅዱስ ላይ ያለ እኮ። እሺ ለምሳሌ መጽሐፍ ቅዱስ ብቻ የሚለውን ትምህርት ከሉተር በፊት እስቲ ያስተማረ እንዴ? ጠቅላላ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ምን ያውቃሉና ነው? ሶላ ስክሪፕቹራ የሚለውን ትምህርት ከሉተር በፊት ያስተማረ ሰው ማስረጃ አለ? እሺ ጠቅላላ ቤተክርስቲያን ትምህርቶች እኮ መጽሐፍ ቅዱስ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ፓወር ያለው ኦቶሪቲ ያለው መጽሐፍ ቅዱስ የእግዚአብሔር ቃል ነው የሚሉት። እሱን እንያ አብረን። ሶላ ስክሪፕቹራ ስትሉ እናንተ 66ቱን ብቻ እያልክ ነው አይደል? መጽሐፍት 66ቱ ያ ስለዚህ 66ቱ እንደሆኑ እና ከቸርች ቤተክርስቲያን የቀደመው መጽሐፍ ኦኬ። አውስት ያሳየንሽ 66 ሙን እናሳየንሽ። ኦኬ ምን ማስረጃ? እስቲ ችግር የለው ማስረጃውን ነገርና እኛን ከፍትላለን። ያ የቀደመው የብሉይ ኪዳን የእስራኤል መጽሐፍ ስለሆነ የቶራውን የነሱን የህጉ መጽሐፍት ዘርዝረን እናያለን። ብሉይ ኪዳን አዲስ ኪዳን ላይ እኮ ቁጥር ችግር የለውም። በቤተክርስቲያን ታሪክ ውስጥ ነው ብለህ ፕሮቴስታንቲዝም እስኪነሳ ድረስ ከአንደኛ ክፍለ ዘመን ጀምሮ ኦር መጽሐፍት ኦልሞስት ከሶስተኛ ክፍለ ዘመን ጀምሮ አካባቢ መጽሐፍ ቅዱስ 66 ነው ብሎ ያስተማረ ወይ ደግሞ ያመነ ክርስቲያን አለ? ከሉተር ጠቅላላ ቤተክርስቲያን እሱ ነው እንጂ እምነት እያልኩ እኮ ነው። ለምን መሰለህ? እሺ ማስረጃ ስጠኝ። የቤተክርስቲያን እምነት እንደዛ ከሆነ እንደዛ ያመነ ክርስቲያን አሁን አይሁዶች ጋር ሳይሆን ክርስቲያኖችን እንደዛ ብሎ ያምኑ የነበሩ ክርስቲያኖች ካሉ ንገረኝ። ኖ የኦልድ ቴስትመንት የአይሁድ መጽሐፍ አይደል እንዴ? አዲስ ኪዳን ላይ ያሉ ክርስቲያኖች የብሉይ ኪዳንንም የአዲስ ኪዳንን መጽሐፍት ይዘዋል አይደል? ያ ግን ኦልድ ቴስትመንት የወሰድነው ለእስራኤል የተሰጠ ነው። የእስራኤል መጽሐፍ ነው። እነሱን የደ መጽሐፍ ባለቤቶችን እኮ የምንጠይቀው ወዳጅ። ስለዚህ ሰማኛ እንዴ? ኦኬ የማወራው ነገር የምትሰማኝ ዝም ብሎ ነው የሚያወራው መሰለኝ። ቆይ አንድ ጥያቄ ልጠይቅህ። እሺ ወዳጅ አንተ ብሉይ 66 አይደለም ግን ሰማኝ። ቆይ የብሉይ ኪዳን ላይ ስለሆነ ነው ልዩነቱ። የብሉይ ኪዳን ላይ ቆይ ሰማኝ፣ አዳምጠኝ። እሺ ለምሳሌ 3ኛ ክፍለ ዘመን ላይ 4ኛ ክፍለ ዘመን ላይ ክርስቲያኖች ነበሩ አይደል? እንዴት የለም። ያ እነሱ ክርስቲያኖች ስንት መጽሐፍት ነበር የሚቀበሉት? ያ ካናኑ በደንብ ተጠርዞ መጽሐፍ ቅዱስ የወጣበት ታይም አለ። ተበታትኖ ግን ነበሩ። እነዛ መጽሐፎች ብቻ ለብቻ ነበሩ። ይሄ ሰውዬ እነዚህ 66ቱ መጽሐፍት ጌታ ኢየሱስ ክርስቶስ አረባክ የተጠየቀው መልስ። እነዛ ክርስቲያኖች ስንት መጽሐፍት ነበር የሚቀበሉት? 66ቱ ካኖኑ ከተሰራ በኋላ ነው ማውራት የምንችለው። ጋዲሳ ስለ 66 መቼ ነው 66ቱ ካኖኑ የተሰራው? ያ እሱን 66ቱ ሚዲቫል ላይ ነው 66 የተሰራ። ሚዲቫል ስፔሲፊክ አድርገው ዓመተ ምሕረቱን ኤግዛክትሊ እንዳልሰት ብዬ ነው። ችግር የለውም። ሰዓት ሜቢ ወደ 4 ያቀድም እንዳልከው እዛ አካባቢ ነው። ወደ 4ኛው ሴንቸሪ አካባቢ ይመስለኛል። እሺ 4ኛ እሺ ችግር የለውም። 4ኛ ክፍለ ዘመን 5ኛ ክፍለ ዘመን ላይ 6ኛ ክፍለ ዘመን ላይ መጽሐፍ ቅዱስ 66 ነው ብሎ ያስተማረ አባት ሊሆን ይችላል። ያምኑ የነበሩ ክርስቲያኖች ካሉ ንገረን። እሱን እኮ ነው ያ ሉተር ነው አክቹዋሊ በደንብ የሪፎርሜሽን ታይም ላይ ኋላ ሚዲቫል ያልኩት ሚዲቫል ቀደም ዲፋይን ሲደረግ አፊርም ያደረጉት አሁን እኮ በቃ ችግር የለውም እኮ ወዳጃችን። አሁን እዚሁ መልሰ ራስን በራስ በገዛ ቁንጨራ የሚባለው ይሄ ነው። ቅድም ሚዲቫል ፔሪድ አልክና 4ኛ ክፍለ ዘመን አልክ። ከዛ 4ኛና 5ኛ ላይ እንደዚህ ያመነ ሰው እስቲ ማስረጃ ስጠኝ ስለ አክቹዋሊ ሉተር ነው አልክ። ስለዚህ አፊርም ስላደረግነው ነው አፊርም አደረግነው እንጂ ወደ ቀደም እንደተናገርነው ወደ 400 ኤዲ ላይ ካውንስሎቹም ይሄን ያጸደቁበት አረ ማስረጃ የለም። በእናትህ ማስረጃ በሌለ ነገር የኒው ቴስትመንት ቡኮችን አጽድቀዋል። ሰብሬ እሺ አፊርም እኮ ነው የሚደረገው። ጋዲሳ ክሬት አይደለም የሚደረገው እኮ ማረጋገጥ ነው። አንተ ሰውዬ ዝም ብለህ አትጩህ እባክህ። ስማ አንተ ደግሞ በቃ ዲስሪስፔክት አይጣለው። አቤት አትጩህ ማለት ዲስሪስፔክት ነው። በሌሊት ምን ቢሆንስ አንተ ጋር ባላወራ ደስ ይለኛል እዮድዬ በፍቅር ከተቻለ። ስለዚህ ትወርዳለህ፣ ውረድ። ምክንያቱ ምን አንድ ጥያቄ እንደማትመልስ ስለምታውቀው ጠዋትም ባይዘወይ አንተ እኮ ከኦንሊ ጂሰስ ጋር ራሱ ስላሴ ማስረዳት ማስችል ሰው እኮ ነው አይደል? ና ስላሴን አስረዳ ከኦንሊ ጂሰስ ስትባል እሪ ብለህ የወጣ ሰው እኮ ነው። ስለዚህ ዝም ብለህ ዶን ፕሪተንድ። ሰው ለማድረግ ከሆነ የምትገባው እዚህ ማድረቂያ የለም። እሺ እዛ ቤት ከፍተህ አድርግ።
የረጠበ ካለ የጠዋቶቹ የረጣጠቡ ነገሮች ካሉ አደራ ርቀህ ሄደህ አሁን ትመልሳለህ ወይስ አትመልስም? የምጠይቅህ አንተ ዝም ብለህ ፖለቲካ ስለምትሰራ ከጋዲሳን ብዙ አላውቀውም። ትመልሳለህ ወይስ አትመልስም? ትመልሳለህ አትመልስም? እስቲ እንሞክር፣ እስቲ ሂድበት። እስቲ ግን በተቻለ መጠን መጽሐፍ ቅዱሳዊ ክርስትናዊ አድርገው። ዝም ብሎ የአሮጊትና የሽማግሌ ወሬ እንዳታወራ። ሰማኝ እሺ። አሁን እንዴ የአይሁዶች መጽሐፍ ነው የብሉይ ኪዳን መጽሐፍ አልክ አይደል? አልክ አይደል? ወንድም ቀጥል። የሰማው ነው። የኔ ኮንፊርሜሽን መች ያስፈልጋል? ቀጥልና መልስልህ። ሀሳብን ካላልክ እኮ በቃ ጥያቄ እንድጨርስ ኦልድ ቴስትመንት የአይሁድ መጽሐፍ ነው። መጀመሪያ ለአይሁድ የተሰጠው የአይሁዶች መጽሐፍ ነው። የብሉይ ኪዳን ነው። እግዚአብሔር ከህዝቡ ጋር ከእስራኤል ጋር ኮሚኒኬት ሲያደርግ የነበረበት ነው። ሰማኝ እሺ። አሁን የትኞቹ የአይሁድ ግሩፕ ትክክል መሆናቸውን ማለት የትኞቹ የአይሁድ ግሩፕ ናቸው ትክክል ብለህ የምትቀበለው? ምክንያቱ በአይሁዶች ዘንድ በጣም ብዙ አይነት መጻሕፍት አቀባበል አላቸው። ለምሳሌ ጸሐፍት ፈሪሳውያን፣ ሰዱቃውያን የሚባሉ አሉ። ፔንታቶክ ብቻ 5ቱ ኦሪትን ብቻ የሚቀበሉ አሉ። ኦኬ ከነቢያትም መርጠው የሚቀበሉ አሉ። ከዛ ደግሞ ኢሴናውያን የሚባሉ ደግሞ አሉ። ስለ ኢሴናውያን አይሁዶች ታውቃለህ? ቀጥል። ዝም ብለህ ይህን ታውቃለህ? ምን የኔ ማወቅ ነው የምትፈትነው? አልገባኝ። ማነው አፕሩቭ ያደረገው ከሆነ ቆይ ማነው አፕሩቭ ያደረገው? አይሁዶች ታውቃለህ? ይሄን ያህል ኮምፕሌክስ አይደለም። የጁሾች መጽሐፍ ይታወቃል፣ ግልጽ ነው። ያሉ ናቸው። ታውቃቸዋለህ? አታውቃቸውም? ታውቃቸዋለህ? አታውቃቸውም? ኢሴናውያን የሚባሉ አይሁዶች ታውቃቸዋለህ? ቀጥል እስኪ ጨርስ መጀመሪያ ሀሳብህን። ምን ልትል እንደፈለክ መጀመሪያ አታውቃቸውም። በፈጣሪ ስም የማታውቀው ከሆነ አላውቅም፣ የምታውቀው ከሆነ አውቃለሁ በል እንዴ። እስቲ መዳረቅ አይሰለችም? ውረድ። አንድ ነገር ሳታውቅ የአይሁዶች መጽሐፍ ነው አይሁዶች ናቸው የሰጡት እኮ ምናምን፣ ይህን እንኳን ሳታውቅ የአይሁዶች መጽሐፍ ነው። ስንት አይነት የአይሁድ ግሩፖች እንኳን እንዳሉ መጽሐፍ ቅዱስ ውስጥ አታውቅም። ሰዱቃውያን፣ ጸሐፍት ፈሪሳውያን ልዩነታቸው ራሱ አታውቅም። ስንት አይነት መጽሐፍ እንደሚቀበሉ ራሱ አታውቅም። ኦኬ ኢሴናውያን የሚባሉ እንዳሉ ራሱ አታውቅም። ዝም ብለህ ሲባል የሰማኸውን የአይሁዶች ቀኖና ምናምን ባይዘወይ አይሁድ የሚባሉት ከክርስቶስ መምጣት በፊት ያሉት ናቸው። ከዛ በኋላ ያለ አይሁዳዊ የሰይጣን ማህበርተኞች ናቸው። እነሱ የቀነኑትን የምትቀበል ከሆነ አንተ የሰይጣን ማህበር ነህ። በቃ ቻው፣ የሰይጣን ማህበር ነህ፣ አለቀ። ምክንያቱ አውቶሪቲ አልተሰጣቸውም። ክርስቶስን ያልተቀበለ መጽሐፍ ቅዱስን የመቀነን አውቶሪቲ ያለው እንዴ? ከክርስቶስ መምጣት በኋላ በቃ መንግስቱ ሁሉ የክርስቲያኖች እንጂ ከአይሁዶች መንግስቱ ተወስዷል። ኦኬ ልክ ምን ብሎ ሐዋርያ ቅዱስ ጳውሎስ ሮሚ ምዕራፍ 9 ላይ የተናገረው አለ አይደል? ሮሚ ምዕራፍ 9 ወደ መጨረሻ አካባቢ እንዲህ ብሎ ይናገራል። ያው ከቁጥር 25 ጀምሮ እንዲሁ ደግሞ በሆሴ ሕዝቤ ያልሆነውን ሕዝቤ ብዬ ያልተወደደችውንም የተወደደችው ብዬ እጠራለሁ። እናንተ ሕዝቤ አይደላችሁም በተባለላቸውም ስፍራ በዚያ እግዚአብሔር ልጆች ተብለው ይጠራሉ ይላል። ኦኬ ስለዚህ ሕዝቤ ልጄ ያልተባሉትን ልጅ ብዬ እጠራቸዋለሁ ሲል ኦፍኮርስ ከአይሁዶች ውጭ የሆኑት የክርስቶስ መንግስት እንደሚሆን የክርስቶስ ልጆች ተብለው እንደሚጠሩ ይናገራል። ከዛ ውጭ ማለት እስራኤል ዘነፍስ ከሆኑ ውጭ ሌላ በቃ ኦቶሪቲ ያለው በምድር ላይ የለም። በመጽሐፍ ቅዱስም ላይ በየትኛውም ጉዳይ ላይ ኦቶሪቲ ያላት ቤተ ክርስቲያን ብቻ ነች። ቤተ ክርስቲያን ለዛ ነው ጌታ በዮሐንስ ወንጌል በማቴዎስ ወንጌል ምዕራፍ 16 ላይ ምን ብሎ ይናገራል መሰላችሁ? የሆነ ነው 19 አካባቢ መሰለኝ አይደል? ማንም ሰው ቢበድል ሄደህ ምከረው ይላል። ከዛ 2 ሆናችሁ ምከሩት ይልና ከዛ በኋላ ወደ ቤተ ክርስቲያን ውሰደው፣ ቤተ ክርስቲያንን ካልሰማ እንደ ቀራጭ እንደ አረማዊ ይቆጠር ይላል። በቃ በምድር ላይ ትልቅ ኦቶሪቲ ያላት ቤተ ክርስቲያን ብቻ ነች።
ማለት ብቻ ነው ስል ከምን አንጻር ነው መጽሐፍ ቅዱስ ኦቶሪቲ የለውም እያልኩኝ አይደለም። ኦኬ በመጽሐፍ ቅዱስ ኦቶሪቲ ያለው የለውም እያልን አይደለም። ኦፍ ኮርስ ኦቶሪቲ ትልቅ ኦቶሪቲ ያለው ከመጽሐፍት ሁሉ ትልቁ ኦቶሪቲ ያለው መጽሐፍ ቅዱስ ብቻ ነው። የእውነት ሁሉ አምድና መሰረት የሆነችው ግን ምንድነች? ቤተክርስቲያን ነች። መጽሐፍ ቅዱስም እውነትና ስህተት የለበትም ብለን የምንቀበል ከእውነት አምድና መሰረት የሆነችው ቤተክርስቲያን ስላገኘ ነው ስላገኘ ነው። ከዚህ አንጻር የሚታይ ነው። በቀኖና ዙሪያ ትንሽ ያላነበበ ከሆነ ትንሽ አስቸጋሪ ነው እና እንደዛ ነው ሰዎች። አይ ቲንክ እየመሸ ነው። ጋዲ ምናልባት የምትለው ካለ በልና እንጨርስ። አይ ቲንክ ለዛሬ ያው ሰዓትም ስለሄደ ነገም ደግሞ ጠዋት ስራ ተነሺ ስለሆነ ጋዶ የምታቀልለው ነገር ካለ ታች አትመልሱለት ፕሊስ። ይሄ ዝም ብላችሁ ተውት። እታች ሆኖ ታብታብ እያደረገ መማር ያለበት ልጅ ስለሆነ